የገልፍ ሀገራት እንግዲህ ነቃ ያሉ ናቸው። ፖለቲካሊ ነቃ ያሉ ሆነዋል። በዓለም ዲፕሎማሲ ላይ ትልቅ ሚና ያላቸው ሆነዋል። በብዙ ኢኮኖሚያቸውን ዳይቨርሲፋይድ አድርገውታል። የእነዚህ ሚድል ኢስት ውስጥ የተፈጠሩ የውስጥ የፖለቲካ ፍላጎቶች ቀጠናዊ አድማሳቸውን እያሰፉ ሲሄዱ የራሳቸው አግባብና የራሳቸው ተዋናያኖች አሏቸው እንጂ ከሌሎች ከሚድል ኢስት ታሪኮች ጋር በፌዝ የሚገናኙ የማይገናኙም ጭምራል። በነገራችን ላይ ይህን ሁሉ ሜንሽን ስናደርግ የትኛው ነው ሀገር ያልሆነው ለማለት ትቸገራለህ። አሁን ሱዳን ውስጥ ገብተህ መሪው አልቡርሃን ነው መሐመድ ሀምዳን ዳጋሎ ብትል መሐመድ ሀምዳን ዳጋሎ ሊሻሉ ይችላሉ፣ ብዙ ቦታውን ከፈር ስላደረጉ። ግለሰቦች የሀገረ መንግስታትን ያህል ተጽዕኖ የፈጠሩበት ዘመን አልነበረም። የቅኝ ግዛትን ውሎች በኩራት ኤክስፕሌን የሚያደርግ ሀገር እንደ ግብጽ አይቻላቅም። የጂኦፖለቲካ ጉዳዮችን የውስጥ መስማማትንና የውስጥ ብቁነትን ማረጋገጥ ካልቻሉ እሱም ሌላ ዳፋ ይዞብን ይመጣል። የነቃ የፖለቲካ ኮንሰፕት አፍሪካ ቀንድ ላይ ያስፈልጋል። ብሔራዊ ጥቅሞችን የቀረጽክበትን ፖሊሲ ያየህበትን ምልከታ ይሁን የኤክስፐርቶች ጉዳይ ብቻ አይደለም፣ የመላ ኢትዮጵያውያኖችም ጭምር። ክፍት ጫማ አድርገህ 2 ሰዓት ተኩል ስላወራህ ዴሞክራት ነህ ማለት አይደለም። ጤና ይስጥልን ተመልካቾቻችን፣ የተለያዩ ሀሳቦችን የሚያነሳው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንግዳለን። ዮብ እንዴት አለ? ቤተሰብ ሆናል። ለዛ ነው ለተመልካቾቻችንም ያላስተዋውኩት። በተደጋጋሚ ያው ጉዳዮች ጋር ግንኙነት ስላለ በተደጋጋሚ ስለጋበዝኩ ነው። ተመልካቾቻችን ምናልባት ጥያቄ ካነሱ በሚለው ነው። ዛሬ እንግዲህ አንድ ሰፊ የሆነ ጉዳይ ይዘናል። ከዚህ መካከለኛው ምስራቅ ተነስቶ ወደ አፍሪካ ቀንድ የሚመጡ ጉዳዮች በታሪክም ከዚህ ቀደም ለዘመናት የኖሩ ናቸው። አሁናዊ ሁኔታዎችም እንደዚሁ ከመካከለኛው ምስራቅ እየተነሱ እንደዚህ አይነት ስሜት ኖሯቸው ወደ አፍሪካ ቀንድ የተዛመቱ ኦፍኮርስ ከአፍሪካ ቀንድም ወደ መካከለኛው ምስራቅ የሚዛመቱ ጉዳዮች አሉ። አሁን ደግሞ ሞር ዓለማችን ኮኔክትድ ስለሆነች ኤቭሪዌር የሆነ ቦታ ላይ ክሊክ የተደረገው ሁሉም ቦታ ላይ ነው የሚገኘውና ከዛ አንጻር ከመካከለኛው ምስራቅ ፖለቲካ እና የአፍሪካ ቀንድን አስተሳስረን ኦፍኮርስ የኛ ፕሮግራም ዓለም ላይ ያለውን ሁሉ ነው አስተሳስሮ የትኛውም ጥግ ሄዶ ነው የሚዳስሰውና ከዛ አንጻር ነው። ለማንኛውም ደግሞ ለተመልካቾቻችንም ሞር ይሄ የኢንተርቪው አይነት ነገር አይደለም፣ አንደርስታንድ እንዲያረጉትም ነው። ጀስት ሀሳብ ነው የምንለዋወጥበት። እዩ ስለመጣ አመሰግናለሁ። ብዙ ካልኩ በኋላ የመካከለኛው ምስራቅ ጉዳይን እንግዲህ እንደው ሰላም ኖሮት አያውቅምና ለምንድን ነው ብዙ ሰዎች ከተለያየ አቅጣጫ ያዩታል። የተለያዩ ማንነቶች ስላሉ፣ የተለያዩ ሃይማኖቶች ስላሉ፣ የተለያዩ እዛ አካባቢ መነሳቶች ስላሉ የሚሉ ሀሳቦች አሉ። ግን መካከለኛው ምስራቅ እንደው ከጦስ ወጥቶ አያውቅምና ከሱ ብንጀምር ውጥረት ለምን አያጣውም ከሚለው ጀምረን ሰፋ አድርገን ብናየው። ዮብ መልካም። መካከለኛው ምስራቅ የዜና አውታሮች የሁል ጊዜ የክራይሲስ ፍጆታ ለማስተናገድ የተበጀ ቦታ ይመስላል ጭምር። ብዙ ነገሩን ስትመለከት ከጥንታዊነት ጀምሮ እስካሁኑ የዘመናዊ ፖለቲካ ድረስ ዝንፈቱ እንጂ የጋራ የሚያደርገው ሰላሙና ደህንነቱ ምን ወይም ደግሞ አብሮ በተጓዳኝ የመመንደግ ጉዳይ አይደለም። መካከለኛው ምስራቅ ከጥንታዊ ስልጣኔ ቦታዎች ውስጥ አንደኛው ቢሆንም በጥንታዊ ኢምፓየሮች በኋላ የተተካውና ከዛ በኋላ ለመሸጋገር የተካሄደበት መንገድ እጅግ አደገኛና አውዳሚ ዓለምን የሚያወዛግብ ከዛ በኋላ የሚቀጥሉት ስርዓትና መንግስታት የጋራ የሚያደርጋቸው እርስ በርስ ያለ መተማመን የዳይላማ ጉዳይ ሴኩሪቲ ዳይላማ ጉዳይ ከፍ ያለበትና ምናልባትም ከነዳጅ ከተፈጥሮ ከጂኦፖለቲክስ ጠቀሜታው በዘለለ ለዓለም የሚያበረክተው መዋጮ ግጭትና ሁከት ከዛም ደግሞ አለመረጋጋት ነው። የመጀመሪያው የኮሎኒያሉን ውርስ ነው። ለምን ወሰንና ግዛቶቻቸው በፍቃድ ላይ እንደተለዩት ዓለማት በሙሉ በመንፋት ለምን ኮሎናይዜሽን ብዙ ሀገራትን ቀጥቅጦ አበጅቶ ሰርቶ ነው ያለፈውና የዛ ውጤት መሆኑ ነው። ከዛ በኋላ በዛ የተተኩት መንግስታት ደግሞ የዘመናዊ የእኩልነትና የፍትህ ወይም ደግሞ የግልጽ ተጠያቂነት ኮንስቲቱሽን ወይም ደግሞ በህግ የመገዛትን ጉዳይ ወደ ኋላ አድርገው የመቀጠሉበት ግን ደግሞ በራሳቸው ስታይል ሀብትን ተንተርሰው የሚኖሩበት የኦይል ሀብት ምናልባትም ጠንካራ ኢምፓየሮችን በዘመናዊ ዓለም የተገነባበትና የሃይማኖት ቡድንተኝነት ምናልባትም በከፊል የሙስሊም ማህበረሰብ ያለበት ቢሆንም የሃይማኖትና ክፍፍሎችና ያንን ተከትሎ ደግሞ መንግስታዊ ስርዓቶች ላይ ያለው ተጽዕኖ ሚድል ኢስት ላይ መቼ የሚሆን መረጋጋት እንዳታስበው
የሚያደርግህ ነው። በመቀጠል ደግሞ የዚህ የስትራክቸሩና የኢንተርናሽናል አክተርሶች ሚና ይሄ የቀጠናው ፖለቲካ ቢሆንም የፖለቲካውን ክፍተት ፍላጎትና የኦይል ሪሶርሶችን መቆጣጠር እና የጂኦፖለቲክስና የባህር መውጫዎችን በሙሉ የመቆጣጠር ፍላጎት ያላቸው ምዕራብ ተኮር የሆኑ ሀያላን ቦታው ላይ ያላቸው ሚና የሚሻረኳቸው ቡድኖች የሚያበረታቷቸው የሚያስታጥቋቸው አክተርሶች በሙሉ ሚድል ኢስት ላይ ስተነትን 3 እና 4 ገጾችን ላይ በርንዝ ኦፍ ኮንፍሊክትን እያየህና እያስተዋልክ የሚያደርግህ ነው። ስለዚህ የነዚህ አክተርሶች መዛመድ፣ መጣረስ፣ መስማማትና መጋጨት የሚድል ኢስት የሁል ጊዜ ፖለቲካ እውነታ ሆኗል ማለት ነው ለረጅም ዓመታት። ይሄ ነው መጨረሻ ላይም ደግሞ የምታስተውለው የዚህ የኦይል መገኘትና የዓለምን የኢነርጂ ትልቁን አካል ትልቁን ቦታ የሚይዘው የሚድል ኢስት መሆኑ እዛ ላይ ስቴክ ለመያዝ ምናልባትም ደግሞ ቦታውን ለመቆጣጠር የሚነሱ በርካታ ስቴትም ይሁኑ ነን ስቴት አክተርሶች የመተባበርና ያለመስማማት ብዙውን ጊዜ ግን የመገጫጨት ጉዳዮቻቸው ያው ሚድል ኢስት ሁልጊዜም ኢን ሚድል ኦፍ ክራይሲስ ብለህ እንድትተነብየው የሚያደርግ ነው። ቢኒ ልክ ነው። የሚድል ኢስት ጉዳይ እንዳልከው በብዙ የስልጣኖች መነሻም ነበር። አገራትም አሁን ውጥረት የገቡበትንም የምንመለከተውን አጋጣሚ የፈጠረ ነው። በታሪክም በአሁናዊ ሁኔታም በተለይ ደግሞ አሁን ያለው የእስራኤልና የፍልስጤማውያን በተለይም ጋዛው ሐማስ ላይ ያለው ውጥረት፣ በኢራንና በእስራኤል መካከል ያለው፣ ሶሪያ ውስጥ ያለው አለመረጋጋት፣ የመን ለ3 ተከፍላ ግጭት ውስጥ ያለችበት፣ እንደዚሁም ደግሞ እነዚህ ሚድል ፓወር የሚባሉት እንደነ ኢራን ወይም ደግሞ እዛ አካባቢ ያሉ ገልፎቹም ጨምሮ እንደነ ካታር፣ አረብ ኤሚሬቶች፣ ሳውዲ ያሉት የተለያየ ፍላጎት ለዚህም ነው ወደ አፍሪካ ቀንድም ጉዳዩ እየመጣ ያለው የምንለውና የነሱም ነው እንዳልከው። ግን መካከለኛው ምስራቅ በጣም የሚገርሙ ነገሮች አሉትና የቅኝ ገዢዎች እንዳልከው የአርቲፊሻል አፍሪካም ውስጥ ላይ አለ ኦፍ ኮርስ አርቲፊሻል ቦርደሮችን ማዘጋጀት ወይም ደግሞ እነሱ ሊመቻቸው አርባ አጥረው ያበጁበት ቦታ ለነሱ በሚመች መንገድ ያስቀመጡትን እሱን ደግሞ ለማስቀጠል በሚደረግ ጥረት በተለያየ አጋጣሚ እነሱ ቀብረው የሄዱት ቦምብ ነው የሚባለውና በአብዛኛው በዛ ልክ የተቃኘ ነውና ይሄ አርቲፊሻል ወይም ደግሞ ከማንነትም ያፈነገጠው ድንበር አዳዲስ ማንነቶችም እየተፈጠሩ እዛ አካባቢ ያለውን ሁኔታ ስለምንመለከት ችግር ነው። የሲከስ ፒኮት የሚባለው ስምምነት የ1916ቱ የብሪታንያና የፈረንሳይ ስምምነት ኦፍ ኮርስ ራሽያም አለችበት ኮንሰንት አላት አትሊስት የነሱ ስምምነት ነው። እንግዲህ በአብዛኛው እንደው አሁን ዘመናዊ ከምንለው ከአንደኛው ዓለም ጦርነት በኋላ ያለውን እንኳን ስንመለከት ይሄ እቺኛው የ1916ቷ ስምምነት የብሪታንያም እንግዲህ የራሷን የነ ኢራቅን እዛ አካባቢ እነ ዮርዳኖስ እነ ፓለስታይን የመሳሰሉትን ወደሷ የወሰደው ከዛ ደግሞ እነ ፈረንሳይ ደግሞ ሲሪያና ሊባኖስ እስቲል እኮ ጫና አላቸው። ሊባኖስ ውስጥ እኮ ፈረንሳይ ትልቅ እንትን አላት አላት ያ ቆንጆ እንትን እንደዛ አላትና እነዚህ ስላሉ ከዛም በኋላ እንግዲህ ቀስ እያለ የብሪቲሽ ማንዴት የምንለው ከ1923 ጀምሮ እስከ 47 ቀጥሎ የእስራኤል ምስረታ አለ። እሱም ሌላ የፖለቲካ ችግር የፈጠረ አሁን ድረስ ዓለም ላይ ያሉ አለመግባባቶች በተለይም ደግሞ ሚድል ኢስት ላይ ያሉ ፓወሮች የማይግባቡባቸው እነዛ የተቀመጡ የፖለቲካ አደገኛ የሆኑ ቦምቦች ናቸውና በአይነት ታይም ሲፈልጉ የሚያፈነዷቸው ሆነዋልና እሱ ነው ከባድ የሆነ የመጣው። ምናልባት ሌላ አይነት ታሪክ ካልተፈጠረ ግን ምንድነው ልክ እዚህ የቀኝ ግዛት ማብቂያዎችን ሁሉ ጊዜ በትናንትናው ላይ ተተውልህ የተሄደው ጉዳዮች ከዛ በኋላ ደግሞ ዓለም የተቀየረችበት መንገድና እነዚህ አዲስ ከድህረ ቀኝ አገዛዝ ዋዜማ ጀምሮ የተፈጠሩ የፖለቲካ እውነታዎች፣ የሀገረ መንግስት ምስረታዎች፣ የፖለቲካ ፓርቲዎች ብዙ ከተሰራበት የእንግሊዝ የፈረንሳይ ወይም ደግሞ የኮሎኒያሊስቶች የዓለም አቀፍ ሕግና ስርዓት ጋር ነው ቀጥታ ሄደው የተላተሙት። ስለዚህ አዲስ እንደመሆናቸው መጠን ፈተናው እጅግ ከባድ ነበረ። የዛን ያህሉ ደግሞ ከቀኝ አገዛዝ በኋላ ወደ ዘመናዊ የእኩልነት ፖለቲካ የመቀየር እድሉም አንዳንዴም በመሪዎቹ ድክመት ሌላም ጊዜ ደግሞ አስተባባሪና ደጋፊ በማጣት በተለይ ፓን ናሽናሊዝም ይሄ የአረብ ብሔረተኝነት የአረብ ህዝቦች በሙሉ በአንድ ጥላ ስር የመተዳደር ፍላጎቱ ቢኖርም ያን ሊተገብር የሚችል የዲሞክራሲ አቅም ማጣት ጭምር የአረቡን ማህበረሰብ እርስ በርሱ የማይተማመን ግጭት ውስጥ እንዲኖርና ከዓለም ህግጋትም ጋር እምብዛም የሆነ እንዲያውም የሚድል ኢስት ውስጥ ትልቁ ጉዳይ
ህግና ስርዓትና ደንቦች ይሰራሉ ብለ ሳይሆን በኢንተርናሽናል እንድትናገር የሚያደርግ ጉልበት ጥርነሳና ፍጹማዊ ጥርጣሬ ከወዳጅና ጎረቤቶች ጋር እንድትኖር ነው። የመካከለኛው ምስራቅ አማኝ ህዝብ ነው በከፊል ልክ እንደኛው ሀገር ህዝብ በአንድ ሃይማኖት ጥላ ስር እንኳን ሆኖ ለመተዳደር ግን ያንን እንደ ብሔራዊ አንድነትና መግባቢያ ተጠቅሞ ከዘመናዊ ፖለቲካ ጋር አዋልዶና አስማምቶ አዲስ አይነት የሀገራትና የጎረቤቶች ምስረታ ውስጥ የሚገኝ አይደለም። ቅድም አንተም እንዳልከው የእስራኤል መፈጠር በድጋሚ በዘመናዊ ፖለቲክስ ውስጥ የራሱ የጂኦፖለቲክስ መደላደሎችን ጠጋበሉልኝ ወይም ደግሞ ሽፍቶችን ፈጥሯል። ያንኑ ተከትሎ ደግሞ የእስራኤል መኖርና መቀጠል የሚፈልጉ ኢንተርናሽናል አክተርሶች ከኋላ መኖር ወይንም ደግሞ የአረቡ ማህበረሰብ የኦይሉ ባለቤት ሆኖ ግን ሁሉም አንድ አይነት ሆሞጂኒየስ የሆነ የፖለቲካ ፍላጎት እንዳይኖራቸው ምዕራባውያን የሰሩት ሴራ ሁሉ እጅግ ሚድል ኢስትን ከባድ የፖለቲካና ሁሌም ዳይናሚክሱ ከፍ የሚልና ሁሌም በንቃት የምታየው ለምን ወደ ሆርን ኦፍ አፍሪካ ወደ ምስራቅ አፍሪካ ባለው ተጽዕኖ ወደ አውሮፓና ወደ ተለያዩ የዓለም ክፍሎች ባለው ተጽዕኖ ምክንያት ምናልባትም አደገኛ የምድራችን የፖለቲካ ኮንፍሊክትን የሚያስተናግድ ቦታ ነው። ልክ ነው። እነዚህ እንዳልከው እንግዲህ የእስራኤል ምስረታ ስንል 1948 ላይ ሰዎች በተለያየ መንገድ ሊረዱት ይችላሉ። እስራኤላውያን የሚሉት አለ። እኛ ከ1994 ዓመታት በኋላ በድጋሜ ሚድል ኢስት ላይ መተን አገራችን ውስጥ መጣን ይላሉ አይሁዶች ወይም ደግሞ እስራኤላውያን። በሌላ በኩል ደግሞ እስራኤል የምትባል አገር የለችም ፈጽሞ የሚሉ አሉ። ሁለቱም በራሳቸው ኮንሰፕት ውስጥ ይሁኑ እኛ ፖለቲካሊ ግን ያለውን መሰረታዊ ጉዳዮች ማንሳት ስላለብን ነውና እንደው እዩብ አንድ ነገር ትዝ ብሎኝ ነው። ሚድል ኢስት ላይ በጣም አስቸጋሪ ኤንቲቲዎች ናቸው ያሉትና ብዙ ሰው ኢራንና እስራኤል አብረው ሰርተው የማያውቁ ይመስለዋል። ኢራንና እስራኤል በጣም ሚድል ኢስት ላይ እንደነሱ አይነት ወዳጅ የሌለበት ሪኮግኒሽን ላይ የመጀመሪያዎቹ ላይ 1947 ላይ ይሄ ክፍፍሉ የሚባለው ላይ የእስራኤል እንግዲህ እስራኤልን እውቅና ለመስጠት ካልፈለጉት ወይም ደግሞ ይሄ ሁለት ሀገራት ፍልስጤምና እስራኤል የሚባለው ላይ 1947 ላይ መጀመሪያው አካባቢ ላይ ኢራን ከተቃወሙ 13 ሀገራት መካከል አንደኛዋ ነበረችና ከዛም በኋላ ግን ከ1953 በኋላ ግን ወይም ከ54 እስከ 1979 የኢራን አብዮት ድረስ እንደ እስራኤልና እንደ ኢራን መካከለኛው ትልቅ ኮንተን አላቸው አይደል? የነዳጅ ማስተላለፊያ ታንከሮች ሁሉ አሉ። 1950ዎቹ አካባቢ ነው። ኢራን፣ ኢትዮጵያ፣ እስራኤል እና ቱርክ እኮ ኢትዮጵያ ሞር አልሰራችበትም። ግን እነዚህ ሀገራት ጠላት አለን ሌሎች አረቦች ናቸው እኛ አንድ ላይ መስራት አለብን የሚል አይነት ኮንሰፕት ያለው ስምምነት ነበረ። ግን ኃይለ ሥላሴ ይመስሉኛል እሳቸው ሞር አልሰሩበትም እንጂ እንደዚህ አይነት ስምምነት ነበረና እንደውም 4 ምዕራፍ አለ ግራ የተጋቡበት የኢራንና የእስራኤል ግንኙነት ግራ የተጋባው ከ1947 እስከ 53 ያለው ከዛ ደግሞ የዶክተር ሞሳዲቅ መንግስት በመፈንቅለ መንግስት ሲወጣ ከ1953 በኋላ ከ54 እስከ 79 ወዳጅ ከነሱ በላይ የሌለው ከዛ ያው የገልፍም ጦርነት መጣ ወደ 4 አሁን እንዲያውም አዲስ ትሬንድ 5ኛ የጦርነት ግንኙነት ውስጥ የገቡ ሀገራት ሆነዋልና ወዳጅ ነበሩ ለማለት ነው። አምሶሪ ባህሩ ነው በቃ የቀጠነው ምናልባት የኢራን ሪቮሉሽን ትልቅ ተጽዕኖ አለው። ግንኙነቶች ቀጣይ እንዲሆኑ አንዳንድ ባይንዲንግ ትሪቲዎች በየትኛው መንግስት ሲፈረሙ ብሔራዊ ጥቅምህና ፖሊሲህን አካተው እስከያዙ ድረስ ወይ የመንግስታት መቀየር አፌክት ላይ ያደርጋቸው ይችላል መልካም ወዳጅነትህንም ጭምር። አንዳንድ ደግሞ ስምምነቶች መንግስታት በተቀያየሩ ቁጥር ተቀደው የሚጣሉ ይሆናሉ። ስምምነቶችና አግሪመንቶችም ጭምር ለምን የቱንም ያህል ወዳጅነት ቢጸና በዚህ ውስብስብና እርግጠኛ ባልሆነ የዓለም የፖለቲካ ስርዓት ውስጥ ወደ ስምምነቶችና ወደ ባይንዲንግ የሆኑ ጉዳዮች መድረስ የዲፕሎማሲን አቅም ይጠይቃል። ለምን መልካም ወዳጅነት ሁሌም ይኖራል። ግን ብሔራዊ ጥቅምን በተመለከተ የሚኖርህ የግዴታ ኖ ማለት ሲኖርብህ ኖ የስም ሲኖርብህ ደግሞ የስ ብለህ የምታስቀጥላቸው ጉዳዮች ለተለያዩ ይሉንታና ዝም ብሎ ወይም ደግሞ አፋዊ ይሉንታ ብቻ የሚከሰቱ አይደሉም። ቀጣይነታቸው መረጋገጥ ይኖርባቸዋልና በተለይ ኢራን ውስጥ የተካሄደው አብዮት ምናልባትም ከዘመናዊ ፖለቲክስ ጋር ያለው ግንኙነት ከዛ በኋላ ደግሞ ቀጠናውንና ዓለምን እንዴት ይመለከታል የአብዮቱ ፍሬ የሚለውን የኢራንንስ ድርሻና ቦታ በዓለም አቀፍ መዋቅር ውስጥ የሚሆን በቀጠና አቀፍ መዋቅር ውስጥ ከአብዮቱ በኋላ የተወለደችው ኢራን ደግሞ ምን አይነት ብሔራዊ ፍላጎት አላት? ከየትኛው ሀገራት ጋር እስከ መጨረሻው መጓዝ ትችላለች? ምናልባትም ሊበራልና ሞደርን ከሆነው ዓለም እስከ ምን አይነት ትይዩ ይኖራታል?
በብሔራዊ ጥቅሟ ላይ የሚነሱብኝ የምትላቸውን አካላት እንዴት ታያለች የሚለው ነው ይሄ ስንጥቃትን እየፈጠረ እስራኤልና ኢራንን በተለይ እዚህ ደረጃ እንዲደርሱ ያደረጉት። እነዚህ ሀገራት ጥንታዊ ማንነት የነበራቸው የጥንታዊ ሲቪላይዜሽን መነሻ ቦታዎች ላይ የተገኙ ኢትዮጵያን ጨምሮ ከዛም በኋላ ግን ዳገትና ፈተና የሆነባቸው የዘመናዊ ፖለቲካ ጉዳይ ነው። ይሄም አንድ የሚያደርጋቸው የወል ዲኖሚኔተራቸው ነው ተብሎ ይታሰባልና ቢቀጥል ኖሮ ብለህ የምትመኘው አይነት ነገር ለምን አንሸንት ሩት ያለው ግን ደግሞ ሞደርን ዓለም አቀፍ ፖለቲክስ ውስጥ ራሱን ቀና ለማድረግ የሚሞክሩ አገራት ነበሩ። በባህልም እኔ መምህራኖች አንዳንዴ እዛ ሄደው የነገሩኝ ነገር አለ። በባህልም ኢትዮጵያን ሪፕሊካ የምታይበት የኢራን ምድር ነው ብለው ነግረውኝ ያውቃሉ። ለምን ያስተዋሉት የኢትዮጵያውያን አይነት ባህሪ ይሄ ለማቴሪያል አለመንገብገብን ጨምሮ ኮራ ማለትና ሰዎችን የማስተናገድ አይነት ነገር አይተው ነው እኔ አይምሮ ውስጥ ያስቀመጡትና ያ ነገር ግንኙነቶቹን ሁሉንም እዚህ ምድር ውስጥ አሁን የጠቀስካቸው ሀገራት ላይ ከፍ ባደረገው ነበር። ያው አልሰራበትም። ዓለም ተቀያየረ፣ የውስጥ ፖለቲካ ተቀያየረ፣ ፍላጎቶችም አብረው ተቀያየሩ። መጨረሻው ይሄ ሆነ ማለት ነው። ብዙ ነገር እውነት ከበባውም እኮ የሚያመሳስልን ነገር አለ። አሁን እኛ ሞር ወደ አፍሪካ ቀንድ ስንመጣ በደንብ እናነሳዋለን እንጂ አንዳንድ ነገሮች እንኳን ስትመለከት አሁን በዚህ በሬድሲ ጉዳዮች ላይ የሚነሱ ሀሳቦች ኢትዮጵያ በመውጫም መግቢያም እንዲኖራት የማይፈልጉ ጎረቤቶቻችን እየበዙ ከራሳቸው ጥቅም አንጻር ነው። ኦፍ ኮርስ ግን ደግሞ ብዙ ነገሮችን ትመለከታለህ አይደል? ወዳጅ የነበሩ ገንዘብ ስትከፍላቸው ወዳጅ የሚሆኑ ትንሽ ደግሞ ከገንዘቡ ቀንሳችሁ የኔን አማራጭ ስጡኝ ብለህ ጥያቄ እንደው አዎንታዊ የሆነ ህግና መሰረትን ታሪክን የተከተለ ጥያቄ ስታነሳ የሚያኮርፉ ጎረቤቶች ናቸው። ኢራንም ኦፍ ኮርስ እንግዲህ በፕሮክሲም ይሁን በምንም ከበባ ውስጥ የገባችበት ጉዳይ ይታወቃል። ሚድል ኢስት ላይ የትኛው ፓወር ነው ከኢራን ጋር እኩል ቆሞ እንደ ሀገር እኩል ቆሞ የሚፋለምላት ቢባል ብዙዎቹ የሚታወቀው አይነት አቋም ነው ያላቸው። አብዛኞቹ ሚሊታንት ተብለው የተሰየሙት ናቸው በተለያየ እንግዲህ የፖለቲካ ጎራ ውስጥ የተሰለፉ ኃይሎችና ከዛ አንጻር ሊታይ የሚችል ነው። ብዙ ጊዜ ይሄ እንዳልከው ግን አንዳንድ አብዮት አሁን የኢራን ላይ የሚነሱ ተቃውሞዎች ሞር እሱ ላይ እንትን አንለም ያን ሰበብ ተደርጎ በፕሪቴክስት ነው ኦፍ ኮርስ የሆኑ ችግሮችን ወይም ደግሞ ከምዕራቡ ዓለም ጋር ያልተስማማውን ችግርሽን ቀርፈን የሆነ የሻህ አስተዳደር የነ ፓህላቪን አስተዳደር ድጋሚ የማምጣት ፍላጎት አለ የሚል ሀሳቦች እንመለከታለንና የሚድል ኢስት ፖለቲካ በባህሪው የሆነ ቦታ ላይ እንዳልከው ነው ኦልሞስት ወደ ግማሽ በመቶ ወይም 50 በመቶ የሚሆነው የነዳጅ ሪዘርቭ እኮ አለ ተብሎ የሚታሰብበት ቦታ ነው። ስለዚህ የምድር የኤነርጂ ሶርስ የሚሉት አሁን ኦፍ ኮርስ እነሱ ይሄኛው ጥሩ ሀሳብ ነው ያነሳው። እሱኛው ነገር አሁን ኦልሞስት የነዳጅ ፖለቲካው ከሆኑ ጊዜያት በኋላ ፎር ዲኬድ ምናምን ዊ ዶንት ነው ነዳጅ ብዙ ጊዜ ሊቀጥል ይችላል ተብሎ ይታሰባል። ግን ከባህሪው አንጻር የነዳጅ ባህሪ አንጻር ስልጣኔ ከመቀየር ባህሪ አንጻር ምን ሊፈጠር እንደሚችል አናቅምና እነዚህ የገልፍ ሀገራት የሚባሉት የገልፍ ሀገራት እንግዲህ ነቃ ያሉ ናቸው። ፖለቲካሊ ነቃ ያሉ ሆነዋል። በዓለም ዲፕሎማሲ ላይ ትልቅ ሚና ያላቸው ሆነዋል። በብዙ ኢኮኖሚያቸውን ዳይቨርሲፋይድ አድርገውታል። ይሄ ከሃይድሮካርበን ኢኮኖሚ የመውጣት ፍላጎት አላቸውና እነ ካታር እና ኤምሬቶች እነ ሳውዲ አረቢያን እንደው ስድስቱን የገልፉ የጂሲሲ አባላትን እንኳን እንደው ብንተዋቸው ሶስቱን እንኳን ሜንሽን ብናረግ ያሉበት ሁኔታ ከምዕራቡ ዓለም አሁን እኩል ለኩል እየተገፋፉ በስልጣኔም አለንበት በምንም አለንበት ወደሚል ሄደዋልና አንተ ያነሳው የነዳጅ ፖለቲካው በጣም ሚድል ኢስትን እስካሁን አደገኛ በሆነ ተርሞይል ውስጥ እንዲያልፍ አድርጎታል። ይቀጥላል ኦፍ ኮርስ ይታወቃል። ግን ደግሞ አሁን ደግሞ እነዚህ በጣም የነቁ ሀገራት እንደነ ኤምሬቶች እንደነ ሳውዲ ካታር ያሉት ኢኮኖሚያቸውን ዳይቨርሲፋይ ማድረግ ጀመሩ። የምን ነዳጅ ብቻ ልክ ኢትዮጵያ የህዳሴው ግድብ እንደዚህ ሌሎች ፕሮጀክቶችን እንደምትለው አይነት ነዳጅ ላይ የተንጠለጠለ ብቻ ያስፈልግም በሚል አሁን ቱሪዝም ውስጥ አሉበት። በዚህ በተለያዩ የውሃ ኢንቨስትመንት ውስጥ በመግባት በብዙ ሁኔታዎች ውስጥ ተመለከታቸዋለህና ኢኮኖሚያቸውን ዳይቨርሲፋይ ማድረጋቸው ደግሞ አሁን ምንድነው የሆነው እዛ አካባቢ የሌለውን ሪሶርስ ለማግኘት ከሚድል ኢስት ይልቅ ወደ ሚድል ኢስት እንዳለ ሆኖ ወደ ሌላ ቦታ ሙቭ ማድረግ እንደሚያስፈልጋቸው ተረዱ። ዴን የገልፍ ሀገራት ወደ አፍሪካ ቀንድ የመምጣት ፍላጎታቸው ጨመረ እና አብረን እዚሁ ላይ ብናነሳ ቢኒ በጣም ጥሩ ነው። እንዲያውም በደንብ ነው ያየው። ምንድነው መሰለ ይሄ ተፈጥሮን እና አንድ ምርትን ላይ ብቻ መሰረት አድርገ የገነባው የፖለቲካም የኢኮኖሚ መዋቅርም ወቅቱና የታዳሽ ወይንም ደግሞ የፈጠራ ክህሎትን የታከለበት የፖለቲካና ኢኮኖሚ ፕሉራል የሆነ የኢኮኖሚና የፖለቲካል መንገዶችን እስካልተከተለ ድረስ
ዝቀው መጨረሻው አይነጥፍም ብለ በደረት መናገር የምትችለው አይደለም። ሁለተኛ አንድ ነገር ብቻ ብሔራዊ ሀብትን መፍጠር ቻለ ብለ እዛ ላይ ብቻ ማጎልበትና አጠንክረህ መስራት ሌሎቹን መስኮች በተናጠል እንዳታያቸው የሚያደርግ ጉዳይ ነው። ፖለቲካ ኢኮኖሚ ውስጥ ሚና አለው። ፖለቲካ ልማት ውስጥ ከፍተኛ መሆን አለው። ለምን የውሳኔ ጉዳይ ስለሆነ አገርና መንግስቱ እንዴት ብሎ ነው ሰፊ የኢኮኖሚ ሪሶርስ አማራጭ የኢኮኖሚ መንገዶችን ብሔራዊ ሀብትን ከፍ አድርገ መስማማት የምትችለው የሚለውንም ጭምር ነው ማጥናት የሚፈልግ አይነት የሙያ መስክ ነው። ስለዚህ እዚሁ ላይ ስትመለከተው ለዘመናት ረጅም ዓመታት ኦይልን እንደ ብቸኛ ሶርስ ሜጀር የኢኮኖሚ አውታር አድርገ መቀጠል ችለዋል። በዚህም ተሳክቶላቸዋል። ዲሞክራሲ ማሳካት አልቻሉም። ሰብአዊ መብት ላይ ከፍተኛ ጉዳት ያለበት ቦታ ነው። የዓለም አቀፍ ሕግን የማክበር ጉዳዮች በጣም ጥያቄዎች ውስጥ ያለበት ሁኔታ ነው። ግን በኢኮኖሚ ዳይቨርሲፋይ ለማድረግ ደግሞ የሚሄዱበት መንገድ ለምሳሌ ጋዝ ፓይፖችን በጣም መጠቀም ይሄ ትራንስ ሪጂናል የሆኑ ፓይፖችን እስከ መጠቀም ድረስ ለምሳሌ ከሚድል ኢስት እስከ ኢጅፕት ድረስ ያሉትን ጉዳዮች ጋዝን እንደ ሶርስ መጠቀም ጉዳዩ ላይ አበክሮ መሄዳቸው ነው። ሆኖም ይሄው አንደኛው የብሔራዊ ፍላጎት መንስኤ እስከሚሆን ድረስ የግጭትምና ያለመተማመን መንስኤ እየሆነ መጥቷል። በተለይ ዩናይትድ አረብ ኤሚሬትስና ሳውዲ አረቢያ ላይ የምትመለከታቸው የመን ላይ የኢንተርቬንሽኑ ጉዳዮች ላይ ያላቸው ተቃራኒ ገጽታዎች የሳውዲ አረቢያ የትራዲሽናል ዲፕሎማሲን የመከተል ፍላጎት ጽኑ ፍላጎት ማለት ስቴት ተኮር የሆነ ከሀገርና ከመንግስት ጋር ብቻ ምናልባት ከዛ በታች ባሉ አካላት ጋር ላለመገናኘት ይሄንን የዳይቨርሲፋይድ ኢኮኖሚ ፖለቲካል ሁኔታ ለማሟላት መሄድ ከዛ ደግሞ ትንሽ ለየት ያለው የዩናይትድ አረብ ኤሚሬትስ ከዛ ካነሱ አካላት ጋር ደግሞ ለመስማማት ብሔራዊ ጥቅሜን ከፍ ያደርጉልኛል ከምትላቸው ነን ስቴት አክተርስና ግሩፕ ጋር መሄድ ውሎ አድሮ አንዳንድ ቦታዎች ላይ መተላለፍን ይፈጥራል። ስለዚህ ያ መተላለፍ ወደ ጋራ አብሮ መሄድና ወደ አንድ ኢንቲግሬትድ የሆነ የፖለቲካ ኢኮኖሚና አብሮም ደግሞ ሀብትን የመከፋፈል ጉዳይ ላይ ቢደርስ ምናልባት ቢዩቲፉል የሆነ ሚድል ኢስትን የማየት እድልህን ከፍ ያደርገዋል። ግን ያለው የሴኩሪቲ የዳይላማ ጉዳይ ያለመተማመኑ ጉዳይ በእነዚህ ፋክሽኖችና አሁን እየተፈጠሩ ካሉት የብሔራዊ ሀብትን በአማራጭነት ልናገኝ የምንችልባቸው የሪሶርሶች ጉዳይ ሌላ የኪዮስና ለመረጋጋት መንስኤ ሆኗል። ልክ ነው። የአረብ ኤምሬቶችና የሳውዲ አረቢያ ጉዳይ ኤምሬቶችና ሳውዲ አረቢያ ኦፍ ኮርስ እንዲያውም ከነ መሐመድ ቢን ሳልማን ከነ አልናህያን እውቀት በመውሰድ አገራቸው እንዴት መምራት እንዳለባቸው የ2030 የሳውዲ አረቢያ ፕሮጀክት አለ። እሱን ቪዥናቸው ነው። እሱን ከማስተግበር አንጻር ከነ አቡዳቢ ነበረ ብዙ ጊዜ አብረው የሚሰሩትና ግን ከሆነ ጊዜ በኋላ ሁለቱም እንግዲህ አሜሪካም ጋር ያላቸው ግንኙነት ሁለቱም ከራሺያ ጋር ያላቸው ግንኙነት ከነ ቻይና ጋር ያላቸው ግንኙነት ኦልሞስት የተመጣጠነ የሆነ በሄደ ቁጥር ሁለቱ ሀገራት ደግሞ በገልፍ ላይ በራሳቸው መንገድ የመገዳደር አይነት የፖለቲካ ኮንሰፕት ውስጥ መግባት ጀመሩ። ከዛ የሆነ ያለው ነገር አስቸጋሪ ሲሆን አንዳንድ ጉዳዮች ተፈጥረዋል። አሁን ኦፍ ኮርስ የማይረሳው ኢትዮጵያ እንደ ሀገር ከካታርም ጋር ትሰራለች፣ ከአረብ ኤሚሬቶችም ጋር ትሰራለች፣ ከሳውዲም ጋር ትሰራለች። ሁሉም ወዳጆቻችን ናቸው እንደ አንድ ኢትዮጵያዊና በዛ ጉዳይ ላይ ደግሞ እንደሚመለከት ሰው እንደምንሰራ እናውቃለን። ግን አንዳንድ ደግሞ ቴክኒካል የሆኑ አሊያንስ እየተፈጠሩ እንደሆነ የምንገምታቸው ነገሮች አሉ። ያም ሆኖ ግን የኢትዮጵያ ዲፕሎማሲ ከመካከለኛው ምስራቅ በጣም ተገንጥሎ አፍሪካ ቀንድ ላይ ብቻውን የቆመ የግዙፍ ሀገር ፖለቲካ ምናራምድ ስለሆንን ብዙ ነገሮች ግምት ውስጥ ይገባሉና የአረብ ኤሚሬቶችና የሳውዲዎች ጉዳይ ወዳጅ ሆኖ መቀጠላቸው እንዳለ ሆኖ ከዚህ በፊት በነበረው አሁን ባለው ሁኔታ ግን የተገነጠለ ነገር እንዳላቸው በግልጽ መታየት ይችላል። በጣም ቁልፉ ነገር አንተ ያነሳቸው ሳውዲ አረቢያ ኦፍ ኮርስ ይሄ መቼስ አንድ ሀገር ከሀገር ጋር ነው ግንኙነት ሊኖረው የሚገባው። ይሄ አፕሪሺየት የሚደረግ ነውና ዝም ብለ አንተ ስታነሳ የገባኝ ሳውዲ አረቢያ አሁን ከእነንትና ጋር ነው የምትሰራው የሱዳን ዋናው ጦር ተብሎ ከሚታሰበው ጋር ከነ አልቡርሃን ጋር ነው። ሶማሊያ ውስጥ ስትገባ ደግሞ ከሶማሊያ መንግስት ይልቅ ከሶማሊላንድ ይልቅ ሶማሊያ ጋር ነው የምትሰራው ሳውዲ አረቢያ። አረብ እንትንም ጋር ስትሄድ የመን ውስጥም ስትገባ ደግሞ የፕሬዚደንሻል ካውንስል አስተዳደር የሚባል አለ። ከሱ ጋር እውቅና ካለው ጋር ነው የምትሰራው። በተለያየ አጋጣሚ ስታያት ከእንደዚህ አገር ናቸው ተብለው ወይም ደግሞ እውቅናቸው በሀገር ልክ ከተሰጡት ጋር ተብሎ ይታሰባል። ግን አረብ ኤሚሬቶች ስትመለከታት ደግሞ ከጥቅምና ከጥቅሙ አንጻር ከዲፒ ወርልድ አንጻር
እንደሆነ ያሳያል። ሶማሌላንድ ጋር ነው የአረብ ኤሚሬቶች ግንኙነት። ሱዳን ውስጥ ስትገባ ደግሞ ከአርኤስኤፍ ወይም ደግሞ ከፈጥኖ ደራሹ ኃይል ጋር ነው የምትሰራው። የመን ውስጥም ስትገባ ከነዚህ ከደቡባዊ ተገንጣይ ኃይሎች ከሚባሉት ጋር ነው የምትሰራውና ይሄ ሁሉ በነገራችን ላይ ይሄን ሁሉ ሜንሽን ስናደርግ የትኛው ነው ሀገር ያልሆነው ለማለት ትቸገራለህ። አሁን ሱዳን ውስጥ ገብተ መሪው አልቡርሃን ነው መሐመድ ሀምዳን ዳጋሎ ብትል መሐመድ ሀምዳን ዳጋሎ ሊሻሉ ይችላሉ ብዙ ቦታውን ከፈር ስላረጉ ብለህ ልትወስድ ትችላለህ። ሶማሊያ ውስጥ ዲፋክቶ ኖት ልጁ ልክ ነው፣ ግን እነሱ የሚያስቡት ያኛውን እነሱ የሚፈልጉትን እንደ መንግስት ያያሉ። ሶማሊያ ውስጥ ስትገባ ከሶማሌላንድ እና ከሶማሊያ አም ሶሪ የትኛው ነው በጣም ስቴት እንትን ያለው ምናምን ብትል እኛ we don't want to say that ጎረቤቶቻችን ናቸው እንፈልጋቸዋለንም የሚታወቅ ነው። የመን ውስጥ የትኛው ነው ፓወርፉል ሁቲ ነው ኤደን ላይ ያለው ምናምን ብትል ሁቲ ጠንካራ ነው። የሰናን ይዟል አትሊስት ካፒታል ሲቲዋና ብዙ ስትመለከት ከጥቅማቸው አንፃር ነውና ሁለቱም ሀገራት የሚደግፉት አንደኛው አገር ብሎ የሚወስደው ከጥቅሙ አንፃር አገር ይለዋል፣ ሌላኛው ደግሞ ተገንጣይ ሆነ ምናምን ከራሱ ጥቅም አንፃር ነውና ሜቢ እነዚህ ነገሮች ወደ አፍሪካ ቀንድ ሊያመጡ ይችላሉ። ወደ አፍሪካ ቀንድ ሲመጡ ሲባል ኢትዮጵያ ኤርትራ ምናምን ልንል አይደለም። ወደ የቀይ ባህር ፖለቲካ ላይ ፍላጎታቸው የገልፍ ሀገራት መጣ። እነ ካታር ገብተዋል፣ እነ ሳውዲም አረብ ኤሚሬቶችም ቱርክም እንግዲህ የቱርክ ማንነት አስቸጋሪ ነው። ኤዥያም አውሮፓም ብዙ አይነት እንትን ያላት ሀገር ናት። እነሱም መጥተዋልና እዚህ ሶማሌላንድ አካባቢ እዚህ ሶማሊያ ላይ የተለያዩ ማንነቶችን ሱዳን ውስጥ እንመለከታለንና ይህን ጉዳይስ ባይዘው ይዮባ እንትንን መርሳት የለብንም። የግብጽ የዚህ ሁሉ ሚናዋ እዛም እዚህ ሮጣለች። መካከለኛው ምስራቅ ላይ እዚህ ግባ የማትባል ፓወር ራሷን ሚድል ኢስተርን አድርጋ ስለምታስብ በእስራኤልና በፍልስጤም ውጥረት በጋዛ ጉዳይ እንትን ተገፍታለች። ምንም መፍትሄ የሌላት ካታር ሪፕሌስ አድርጋታለች በደንብ ጉዳዩን በማደራደርና እነዚህ ነገሮች ግብጽንም ታሳቢ ያደረግን ምንድነው እንድናረግ ሳናነሳው ቀረ እንትን ነው። እዚህ ጋር ይሄ የዲፕሎማሲ ህግና ደግሞ በዲፕሎማሲ ተጠቅመ ብሔራዊ ጥቅምን ከፍ ለማድረግ አንዳንዴ በልማድና በከስተሞች የምትይዛቸው ነገሮች አሉ። ለምሳሌ ዲፕሎማሲ በጥንታዊ ግሪክ ከዛ በኋላ ደግሞ መካከለኛው ዘመን ላይና ከዛ በኋላ ደግሞ በዘመናዊ ዓለም ውስጥ የራሱ መልክና ቀለሞች ጠረኖች አሉት። ብዙውን ጊዜ ትራዲሽናል አስፔክት አለው። አይተው ከሆነ መሪዎች ሲሄዱ ቀይ ምንጣፍ ይነጠፋል፣ ስርዓትነት የሚመስል ነገሮች ይገለጣሉ፣ ብሔራዊ ኩራት የሆኑ ነገሮች ወደ አደባባይ ይወጣሉ። ብዙ ነገሩ ስታየው ፕሪ ሞደርን ነው፣ ጥንታዊነትን ታይበታል። ጥንታዊ ሳይሆን ቀደም ያለና ባህላዊ ነገር የዘመናዊ ዓለም ባህላዊ የማይመስል ነገሮችን ታያለ። የአበባ አቀባበሎች፣ የራት ግብዣዎች በሙሉ እነዚህ ማዕከል የሚያደርጉት የሀገርና መንግስታት ግንኙነት ላይ ነው። ከዛ ውጭ ያሉት ግንኙነቶች በርዕሰ ብሔርና ባቻው ብሔር በርዕሰ ብሔር ከታየ በኋላ ሌሎች አካላትን ኮንሲደር አያደርግም። የድሮ የዲፕሎማሲ ታሪክ እናወቅ። አሁንም ዘመናዊ ዓለም ላይ የራሱን ሻዶ አስቀምጧል፣ የራሱን ጥላ አስቀምጧል። ስለዚህ ብዙውን ጊዜ ዲፕሎማሲ ህግጋቶችን ስናወራ ማዕከል ቱ ማዕከል ነው የምናየው። ልክ አዲስ አበባና ለምሳሌ ደግሞ ካይሮ ወይም ደግሞ ሌሎች ዋና ከተማና በርዕሰ ብሔራኖች ብቻ የተያያዘ ነው። ሆኖም አሁን ዘመኖች ላይ ስትመጣ የቴክኖሎጂዎች ማደግ፣ የኮንፈረንሶች መብዛት፣ የሞልቲላተራል ኢፈርቶች መጨመር፣ ሌላ አይነት የዲፕሎማሲ መንገዶችንም ጭምር የድሮውን አካሄድ ቻሌንጅ የማድረግ የማጥፋት ሳይሆን ሌላም ዓለም አለ፣ ሌላም አማራጭ አለ፣ ሌላም መንገድ አለ። የአይሲቲ የዲፕሎማሲ ጉዳዮች በፊት ሀገርና መንግስታት ሰረሞኒየስሊ በሚያደርጓቸው ፋንታ ምናልባት ርዕሰ ብሔራን ቤታቸው ቁጭ ብሎ በስልክና በተለያየም ጉዳይ ጭምር በቴክኖሎጂ በሳተላይት በተለያየ የሚያደርጉበት አማራጮች አሉ። ይሄ እንደዚህ አይነት የዘመናዊ ፖለቲካና ፕሉራሊስቲክ ሆኖ መምጣት በዓለም አቀፍ ፖለቲካ ውስጥ ሌላ ዳይሜንሽን እየፈጠረ የመጣበት ጉዳይ አለ። በኢንቲግሬሽን በኢኮኖሚ በዓለም ላይ ያሉ የአክተርሶችን ተዋናያንምና ለምን በፊት ከግሎባላይዜሽንና ከኢንተርኔት በጣም በጽኑ ማህበረሰብ ላይ ተጽዕኖ ከመፍጠሩ በፊት ግለሰቦች የሀገረ መንግስታትን ያህል ተጽዕኖ የፈጠሩበት ዘመን አልነበረም። አሁን አንዳንድ ግለሰቦችን አይተው ከሆነ አስ ኢንዲቪጁዋል አክተር ነው የምነግርህ በዓለም የፖለቲካ ኢኮኖሚ ወይና ማህበራዊ መዋቅሮች ላይ የፈጸሙትን ተጽዕኖ ስትመለከት ከኋላ አንደርዳሪው የኢንተርኔት ቴክኖሎጂ እና ከዛ ጋር የተያያዙ የማህበራዊ ግንኙነቶች እንደሆኑ ትረዳለህ። ስለዚህ የድሮ ጨዋታ ብቻ ሳይሆን ከዛ ውጭ ያሉ ተጽዕኖ ፈጣሪ የሆኑ አካላት መዋቅራዊ ተጽዕኖ ያላቸው
አንዳንዶቹ ኦርጋናይዝድ የሆኑ አንዳንዶቹ ደግሞ ዲስ ኦርጋናይዝድ የሆኑ በት ፕሪቫለንትሊ ሚድል ኢስት ፖለቲክስ እና ብሔራዊ ጥቅምህን ግን ለማስጠበቅ ነክታቸው የምታልፋቸው ወይም ተግባቦት የሚኖሩ ጉዳዮች ይኖራሉ። በዚህ አግባብ ነው የሳውዲ አረቢያና የዩናይትድ አረብ ኤምሬትስን የዲፕሎማሲ ትራይብሶች የምንመለከተው። የዩናይትድ አረብ ኤምሬትስ ወደዚህ ወደ ኒዮ አይነት ነገር ወደ አዲሱ የሚመስልና ፕሉራል የሆኑ ከስቴትና ከሀገርና ከመንግስት ውጭ ያሉ አካላት ጋር ጭምር የመድረስ ጉዳይ ሲሆን የሳውዲ አረቢያ ደግሞ የትራዲሽናሉ አይነቱ ትራዲሽናል ሲል በዚህ አግባብ ኋላ ቀር የማይጠቀም ሳይሆን ዲፕሎማሲ የድሮ ተጽዕኖ ያለበትም ሰረሞኒየስ የሆነ ስቴት ሴንተር የሆነ ቻይናም ላይ ስትሄድ እንደዚሁ በሀገርና በመንግስታት መካከል ውስጥ ጣልቃ ለማግባትና ብሔራዊ ጥቅም ላይ ሪያሊስቲክ ፖሊሲዎችን ብቻ ተግባራዊ አድርገህ የመቀጠር ጉዳዮችን ታያለህና የጥንታዊነትና የዘመናዊነት ፕሉራል የሆኑ አማራጮችን ኦልድ ሞዴልና ኒው ሞዴል በት ዘ ኦልድ ኢዝ ስቲል ጠቃሚ የሚሆንበትን የዲፕሎማሲ መንገድ መከተል ላይ ነው። እንደ እንትን አድርጌ አላየውም። አንዳንዴ ብዙ ሰዎችን እሰማለሁ ይሄ ልክ ብርሃንና ጨለማ ደግሞ ዘይትና ውሃ እንደማለት አድርጌ እንትን አልለው። ሆኖም ዘመኑ እንዳመጣልህና የለም የድሮ ይዞታዬን ማለቅም ማለት ለመራጩ ቴስት የተተወ ይሆናል ቢኒዬ። ሞር ግን ይሄ ግብጽ ላይ ይሰራልና እዚህ ላይ ሀሳብ ብትሰጥበት። ግብጽም ላይ ነው። ግብጽ አንደኛ እንደውም ነምበር 1 ናት። እንደው አንዳንድ አሁን ከረንት የፖለቲካ እንትኖችን ስትመለከት በጣም የግብጽ የሆነ ቦታ ላይ ታስሮ በዛ ላይ የመዙር አባዜ በጣም እሷ ላይ እመለከታለሁና እስቲ እዚህ ላይ ሀሳብ ሰጥ። አንከር የመሆን ጉዳይ ነው። ግብጽ ከነ ኢንተሌክቹዋል ግሩፓ በጣም ብዙውን ጊዜ በብዙ ኢንስቲትዩሽኖች ውስጥ የሚሰሩ ብዙ ጂኦፖለቲክስ ጠቀሜታ ያለው ቦታ ላይ እንደመጠቀም ለምን ለአውሮፓ ቅርበት በተለያዩ ከባህርም ሕግ አንጻር ከባህር ደህንነትም አንጻር ከአሜሪካ መንግስትም ጋር ከነበረ ጠንካራ ለምን ግብጽ የጸረ ቴሮሪዝምንና እዛ አካባቢ ይነሳሉ የሚባሉ ፍላጎቶችን ለመቆጣጠር የመሞከሯን ያህል ሰክሰስፉል ዲፕሎማሲ ጌም ውስጥ ገብታለች ብላ አታስብም። ለምን አሁን ኢመርጂንግ አክተርሶች በተለይ የሚድል ኢስት ላይ ኢመርጂንግ አክተር እንዲያውም አንዳንዴ ግብጽን ረስታት ሌላ አናሊሲስ እየሰራ ነው መጣው። ኢመርጂንግ አክተርሶች ጋር አንደኛ የህዝብ መብዛትና የኢኮኖሚ አምራች አለመሆን ግብጽ ውስጥም ስለመሆን መፍትሄ በሌለ ሁኔታ ውስጥ ዶሜስቲካሊ መገኘት የጽንፈኛ ፈንዳሜንታሊዝም ጉዳዮች ውስጡን ከላይ ገጦ ባይወጣም ፋክሽኖችን እያበዟቸው መጥተዋል። ይህን ፋክሽኖችን ሊያበርድ የሚችል የፖለቲካ ስርዓተ መንግስት ውስጥም አለመገኘት አንደኛው የግብጽ ሰዎች ችግር ነው። ለምን ፍላጎቶች በበዙ ቁጥር የፖለቲካ ስርዓት ግን አንድ ቦታ አንከርድ ብቻ ሆኖ የሚቀር ከሆነ ወይል ወቅቱን ጠብቆ ማይልድ አፕሮችን ማትጠቀም ከሆነ መፈንዳትና ሌሎች ጉዳዮችን የማይቀሩ ናቸው። ከዛም በዘለለ ደግሞ የጂኦፖለቲካ ጉዳዮች የውስጥ መስማማትንና የውስጥ ብቁነትን ማረጋገጥ ካልቻሉ እሱም ሌላ ዳፋ ይዞብህ ነው የሚመጣው። ዝም ብለህ አልትራናሽናሊስት ብቻ ትሆናለህ። ብሔራዊ ጥቅሜን የጥንት የፎሮን ወራሽ ምናምን ትላለህ። ግን በዘመናዊ የኢመርጂንግ ትሬንድ እና ዳይናሚክስ ውስጥ ግን አሸንፈ ድምጽ ሊወጣ የሚችልበት ጉዳይ አይኖርም ማለት ነው። ሁሉ ጊዜ የባስ ፓርቲ የአረብ ናሽናሊዝም ላይ ግብጽ እጅግ ትልቅ ተጽዕኖ ነበራት። በተለይ ኢን ዘ ፖስት ሰከንድ ወርልድ ዋር በኋላ ብትመለከተው የአረብ ናሽናሊዝም ያንን የሚወክለው ደግሞ እነ ሳዳም ሁሴን ሁሉ የተሳተፉበት የነበረው የባስ ፓርቲ ቦርደር የሌለው የአረብ ማህበረሰብን በአንድ ጥላ ስር አደርጋለሁ ብሎ የተነሳው ጸረ ጽዮናዊ በመሆኑ ብቻ ከዓለም የተገለለበት ጉዳይ ውስጥ ግብጽ ትልቅ ተጽዕኖ ነበራት ስለእውነቱ። ከዛ በኋላ ግን አሁን ኢመርጂንግ ትሬንድና የዲሞክራሲ ፍላጎቶች ከነዚህ አረብ ሀገራት ጋር ጭምር ያላቸው የኦሪል ግንኙነትና ያንን ተከትሎ ጥቅማቸውን ለማስጠበቅ የሚሄዱበትን ጉዳይ እየከሰመ የመጣበት ሁኔታ አለ። ሚድል ኢስትን ሰላም ለማድረግ የግብጽን ብሔራዊ ጥቅም መጠበቅ ነበረበት የአሜሪካ መንግስት በተለያዩ ካምፕ ዴቪድ አኮርድም ላይ ሌላም ለምን ከጂኦፖለቲክስ ፍላጎት እስራኤልን አጠፋለሁ ከሚሉት ፍላጎትና ከዛ በኋላ ደግሞ የተካሄደባቸው የፒስና ስምምነቶች ርዕሰ ብሔር እስከ መገደል የተሄደበት ከሽብር ጋር ያላት ግንኙነት የሙስሊም ብራዘርሁድ ፈንዳሜንታል ሪሊጂየስ በዘመናዊ ዓለም ውስጥ ሃይማኖታዊ ስርዓትን ገነባለሁ ብሎ መምጣት የግብፃውያን በዛ ፍላጎት ለምሳሌ ሆሞጂኒየስ የሆነ ኢንተረስት አለመኖር ሳውዲ ውስጥም የዚህ ሪጂናል ፈንዳሜንታሊዝም እንደ ስቴት አለ። ሌሎች የአረብ ሀገራትም ጭምር አንኮንስቲቱሽናል ሞናርክም ጭምር አለ። ግን ፍላጎቶችን ሊያጣጣም የሚችል
የፖለቲካ ስርዓት አለመኖሩ ያው የካምፕ ዴቪድ ውጤቶች አሉ። የ6 ቀኑ ጦርነት ተከትሎ ያው ቀለብ እየተቆረጠልህ ከዌስተርኖቹ ብቻ የመኖር አይነት ሁኔታ ነው የሚኖረው። ከዚህ ውጪ እምቅ የፖቴንሻሊ እየታቆሩ የመጡ የፖለቲካና የኢኮኖሚ አለመስማማቶችን ሊያበርድ የሚችል የፖለቲካ ስርዓትና መንግስትን አለመገንባት ምዕራባዊ ዓለምም ጭምር ላይ ተስፋ የሚያደርጉትን ነገር እየቀነስክ ነው ሌሎች የጂኦፖለቲክስ ፍላጎቶችን ሊያሳኩ የሚችሉ አንከር ስቴቶችን የመፈለግና ከነዛም ጋር የመዛመድ ቶሎ ዳይናሚክሱንም ከነሱ ጋር አብረህ ለመቆጣጠር የሚሄዱበት ምክንያት ነው ያለው። ግብጽ አሁንም በድጋሚ የድሮውን ሀያልነት የዲፕሎማሲ በተለይ ፖስት ኮሎኒያል ዘመን ላይ የነበረውን አይነት የዲፕሎማሲም የኢኮኖሚም ከፍታ ላይ ነች ብለህ መናገር የምትችልበት ሁኔታ አይደለም ያለው። ትክክል ነው። ለዚህም ነው ይህን ሀሳብ ያነሳ ነው። የሆነ ቦታ ላይ አንከር አድርጋለች ወይም ደግሞ የዲፕሎማሲ መህልቁ የሆነ በቃ የሆነ ቦታ ላይ አስቀምጠዋለች። ደን የመንቀሳቀስ ነገር ችግር ነው። አረብ ሊግ በራሱ እኮ 1943 ላይ በነ ብሪታንያ አማካኝነት ምስረታውን ሲያደርግ ወይም ብሪታንያ በዛ ኮንሰፕት ቅርጽ ስታስይዘው በሁለተኛው የዓለም ጦርነት እዚህ ገልፍ አካባቢና ወይም ደግሞ በጠቅላላው መካከለኛው ምስራቅና አረቡን አካባቢ አብሮ ለማሰለፍ ታሳቢ ተደርጎ በዛ በነሱ ቅርጽ ልክ በነ ብሪታንያ የዛኔ የፖለቲካ ፍላጎታቸው ልክ በተሰራው የአረብ ሊግ ልክ ነው አሁን የምታስበው ካይሮ ላይ ስለሆነ ብቻ አሁንም 22 ሀገራት አረብ የሆነውንም ያልሆነውንም በሆኑ መስፈርቶች ካስገባሽ በኋላ እሱ ላይ ነው ያለችው። 1943 ላይ ወደ ኋላ ተመልሳ እሱንም እንኳን እንደው ብንተው በውሃ ዲፕሎማሲው አሁን እኛ ጋር ወይም ደግሞ ኢትዮጵያ ጋር የምትሄድባቸውን ሰጣ ገባዎች ስትመለከት አሁንም ፍላጎቷ ቀኝ የገዟትን ህግ ይዛ መቀጠል ነው። ቀኝ ግዛትን በኩራት የቅኝ ግዛትን ውሎች በኩራት ኤክስፕሌን የሚያደርግ ሀገር እንደ ግብጽ አይቻላቅም እና ወደ ኋላ የመመለስ እንትና ያላት እንዳልከው ደግሞ የዚህ የካምፕ ዴቪድም ስምምነት እኮ ሜናሄም ቤገንና አንዋር ሳዳት በጂሚ ካርተር አማካኝነት እኮ ያን ስምምነት ሲያደርጉ አረብ ከሚባሉ ሀገራት ወይም ደግሞ እኔ ቁጥር 1 ራስ ነኝ የምትለው ሀገር ከአረቦቹ ሁሉ ከርታ ለመጀመሪያ ጊዜ ለእስራኤል ጋር በዛ ልክ ግንኙነት ውስጥ የገባች ሀገር ብትኖር እሷ ናት። እሱም ዋጋ ሳጥቷታል። ብዙ ነገሮችን ስትመለከት ችግር ነው። የወዳጅነቷ ነገር አሁን ጥያቄ ውስጥ ነው። ከዚህ በፊት ከ3 ከ4 ዓመታት በፊት ሳውዲ አረቢያና አረብ ኤሚሬቶች ጋር በመሆን ነበረ ካታርና ቱርክን የመሳሰሉ ሀገራት ኢራንን ጨምሮ ለመግፋት የሚሞክሩት። ግን አልሲሲ ምንድነው ያደረጉት? 2022 ላይ አይ ሪሜምበር ኤንቢሲ ዜና የጀመረበትም አካባቢ ነበረ። እዛ ላይ የካታሩ የዱሃው የዓለም ዋንጫ ላይ ራሳቸው አብደልፈታህ አልሲሲ ሄደው የተለያዩ ሀገራት መሪዎችን በተለይም የቱርኩን ረሲፕ ጣይብ ኤርዶሃንን እዛ አግኝተው ራሳቸው አፕሮች አድርገው ዲፕሎማቲክሊ ጥሩ ሊሆን ይችላል ራሳቸው ታርቀው ከዛ ደግሞ የቱርክን ፖለቲካ በሊቢያ ማስወጣት አልቻሉም። ምክንያቱም ሊቢያ ላይ ከሊፋ ሀፍታርንና የአልሰራጅ መንግስት ነበረ በወቅቱ እነሱን በመደገፍ ልዩነት ነበራቸው። አንካራን ራሳቸው ሄደው ፈልገው ካገኙ በኋላ ግን ለአንካራ የሚመች ፖለቲካም የላቸውም፣ አሁን አቅሙም የላቸውም እና በአረቡ ዓለም ያላቸው ወዳጅነትም ታማኒነትም እሱ ነገር እየቀረ ስለሆነ የሆነ ተቸካይ ነው የሚባለው። ትክክል። እዚህ ጋር በጣም ጥሩ ነው እንትን ያልከው። ምን አለ መሰለ ቢኒ፣ ሁልጊዜም ድንበር ተሻጋሪ የሆኑ ጉዳዮችን ወንዞችን፣ ሀይቆችን ሊሆን ይችላል መካከለኛው አፍሪካ ላይ እንዳሉት ወይም ደግሞ በባህር ኮስታል ስቴቶች ላይ የሚኖር ጥቅምና ስላይስ ኦፍ ኢንተረስትስ ወይም ደግሞ ፍላጎቶች ሁሌ ሊሳኩ የሚችሉት ምናልባት ኮኦፕሬቲቭ አፕሮች መጠቀም ስትችል ብቻ ነው። በእርግጠኝነት እነዚህ አካላት በአንድ ወንዝ ውስጥ ታጥረው የሚኖሩ አይደሉም። በጣም ብዙ ሀገራትን ለምሳሌ የዚህ የጂርድ የኛን ጀምሮ ብዙ ስለተባለበት ብዙ ጊዜ አልልም ስለሱና የትራንስ ባውንደሪ የሆኑ ጉዳዮችን በሰላምም ይሁን በዲፕሎማሲ በብሔራዊ ጥቅም በናሽናል ሪሶርስ በሴኩሪቲም ጭምር ልታመጣ የምትችለው ሀፉ እየሄድክ ብቻ ነው። አብሶሉት ጌይንን ካሰብክ የሪል ፖለቲክስ ውስጥ እንዳለው አይነት ቤትም እና ወዴትም ሊያራምድ የማይችል የኮሎኒያል ውስጥ የቀድሞ ቀኝ አገዛዝ ሞልድ አድርገውልህ እንዲሄዱት ጭንቅላት አይነት ነው ማለት ነው የሚሆነው። ለምን በእነዚህ የትራንስ ባውንደሪ ኢሹዎች ማንም ብሔራዊ ጥቅሙን አሳልፎ አይሰጥህም አንሌስ ሼር የማድረግና ኮኦፕሬት የማድረግ ፍላጎት እስከሌለ ድረስ ለዚህም የሚመጥን የሀልዮትና የፖለቲካ
ፖሊሲዎች ሊኖሩ ይገባል። ምናልባት መሀልዮት ከተግባር ስራዎቹ ጋር ጭምር ሊስማማና ኮኦፕሬሽን ምናልባትም ብሔራዊ ጥቅምን ሊያስጠብቅ ይችላል የሚል መሰረታዊ መረዳትና ያንን ሊቀጥል የሚችል ግንዛቤ ሲኖር ብቻ ነው። ለምሳሌ ኢትዮጵያ ጆርዳን ላይ እንደተጠቀመችው ወንዙ ሁሉንም አቋጥሮ ይሄዳል፣ ግን ብቻዬን መጠቀም የምችልበት ነገር የለም። የእናንተንም ኢንተረስት እኔ ውስጥ ማካተትበት የራሴ ጉዳይ አለ። የተለያዩ የሀገርና የመንግስት ልዩ ኃላፊነቶች እንደፈለጉ ኦፍ ኦን በተን ማድረግ ሳይሆን ቢኮዝ ኢትዮጵያ ነችና ብዙ ጊዜ ለጭምት የአስተሳሰቦች ተገዢ የሆነ ሀገርና እዛ ድረስ መሄድ እየቻልክ የለም አብሶሊት ጌኖችን ብቻ የአብሶሊታዊ አስተሳሰቦችንና የጉልበት መንገዶች እንደ ቀኝ አገዛዞች የምትሄድ ከሆነ ግን በዚህ ውስብስብ እርስ በርሱ ተጠጋግኖና አንዳንዴም ተነቋቁሮ ተለካክፎ በመሄድ ዓለም ውስጥ የሚኖር ሚና መገለል ነው። ያ መገለል ደግሞ አልቲሜትሊ ራሱን እየበላ መጨረሻ ላይም ውድቀትህን ብቻ የሚያፋጥን ይሆናል። ዓለም እየተቀያየረ ነው። ኢንተርዲፔንደንስ ያለ ድንበር ተሻጋሪ ሪሶርሶች አሉ። እነዚህ ላይ የሚኖርህ ስቴክ የሌላውን አካል ያህል ነው። አብሶሊት መሆን አይችልም። በፊት አብሶሊት ሆኖ ዋጋ ከፍለህለት ሊሆን ይችላል። በቀኝ አገዛዝ ዘመን በጫካ ትግል ዘመን ዋጋ ከፍለህለት ይሆናል። ግን ዓለም እየተቀያየረ ብቸኛ ባለቤትነትን የማያረጋግጥበትን መንግስት እየተከተለ ነው የሚሄደው። ስለዚህ በእነዚህ ወቅቶች ዳይናሚክሶቹን እያረቀቅ የፖለቲካ ሀሳቦችን እየሰራ ከዛም ደግሞ ኮኦፕሬትና ኮኦርዲኔሽንን መሰረት አድርገህ ማትሄድ ከሆነ የአንድ ሀገር ሪሶርስ የአንድ ማህበረሰብና የአንድ ፖሊቲ ብቻ መጠቀሚያ ይሆናል ማለት በዚህ ወቅት ፈታኝ የሆነበት ዘመን ነው። ስለዚህ አፕሮቾቹ የሚሆነው ኮኦፕሬሽን ዛን አብሶሉት ጌን ከዛም ደግሞ አብረህ የምንጠቀምበት ሰብአዊ ተኮር የሆኑ ጉዳዮችን አብረን የምንሰራበት ወንዝ ድንበር ተሻጋሪ ቴሪቶሪያል ቦርደሮችን ተሻጋሪ የሆኑ ጉዳዮችንም ጭምር ቦታ የምንሰጥበት መሆን አለበት። ከዛ ውጪ ያሉ የዲፕሎማሲ ጨዋታዎች በሙሉ ከዘመኑ የማይመጡን ይሆናሉ ማለት ነው። እስካል መጠንክ ደግሞ ውሎ አድረህ ያው ችግር ውስጥ መውደቅ አይቀርም ማለት ነው። ልክ ነው። አንዳንዴ ትመለከታለህ እኮ ወደ አፍሪካ ቀንድ እናመጣዋለን ይሄ ነገር። ምክንያቱም አሁን የነዚህ የገልፍ ሀገራት በዚህ በአፍሪካ ቀንድ ፖለቲካ ውስጥ መግባት በአፍሪካ ቀንድ ሲባል ሞር ያው ተመልካቾቻችን ይረዳሉ። ያው ኤርትራ፣ ኢትዮጵያ፣ ሶማሊያ፣ ሶማሌላንድ እንደ ጅቡቲ ነው እንግዲህ እየሰፋ ተሰና ስንሄድ ሌሎችም እነ ሱዳንም እነ ኬንያም ሳይቀር ሜንሽን ይደረጋል። በዋናነት ግን ቀንዱ ላይ ያሉትን ታሳቢ ያደረገ ነው። ቀንዱ ላይ ያሉት በዋናነት ከቀይ ባህር ጋር ግንኙነት ስላላቸው በዋናነት ከህንድ ውቅያኖስ ጋር ግንኙነት ስላላቸውና ደግሞ ዓለም ላይ እንደምታውቀው 10 ዓለም ላይ ይሄ ዋተር ዌይስ የሚባሉት ወይም ደግሞ የውሃ መተላለፊያ ከሚባሉ ከ10 ቁልፉ ቼክ ፖይንት እንትን ከነሱ ውስጥ ሁለቱ የሚገኙት እዚሁኛ አካባቢ ባለበት ነው። በታችኛው በህንድ ውቅያኖስ በኤደን ባህረ ሰላጤ በበል መንደብን ነው ሜንሽን የምታረገው። አንደኛው እሱ ነው። ከዛ ደግሞ በሰሜን በኩል ያለው በቀይ ባህር በሰሜናዊ ክፍል ያለው ደግሞ የስዊዝ ቦይ ነው። ሁለቱም በማን ውስጥ ነው ያለው እንዴት ነው ያሉት የሚለው የሚታወቅ ስለሆነና እነዚህን ታሳቢ ያደረገ የገልፍ ሀገራት በጥቅሉ የመካከለኛው ምስራቅ ሀገራት ፍላጎት ወደዚህ እየተመነዘረ መጥቷል። የሚመነዘሩ አሁን ከዚህ ቀደም የምናውቃቸው እና ኢራንም ጭምር እዚህ አካባቢ በጣም ሰፊ እንቅስቃሴ ነበራቸው። አሁንም አላቸው በየመን ሁቲዎች አማካኝነት በራሳቸውም አላቸው። ሌሎቹ እነ ቱርክ ሶማሊያ ውስጥ ገብተዋል እንደምታውቀው። ግብጽ እዚህም እዛም ካገኘች ነገም አሁን ሶማሌላንድ ላይ ትንሽ አኮረፍ ከሶማሊያ መንግስት ጋር ነው የምሰራው እያለች ነው። ግን ደግሞ የተወሰነች ነገር ሽራፊ ነገር ከሰጧት ወይም ደግሞ አሜሪካ የሆነ አረንጓዴ ያልሆነ ምልክት ካሳየቻት ጥፍ ብላ አብራ ትመጣለች። ኦፍ ኮርስ እነሱ ነገሮች እንዳሉ ይታወቃልና እዚህ አካባቢ ላይ ያልተለመዱ የሚመስሉ ግን ለምሳሌ እስራኤል መካከለኛው ምስራቅን እሱን ካለፈች በኋላ እዚህ ሶማሊላንድ መታ እውቅና ስትሰጥ የሚፈጠር የዲፕሎማሲ አንዳች የሆነ ነገር አለ። መነቃነቅም ዓለም አወራ ዊ ኖ ዓለም ወይም የመንግስታቱ ድርጅት የጸጥታው ምክር ቤት ይሰበሰባል፣ ያወግዛል ምናምን ሁሌ እናውቃለን እንደዚህ አይነት ጉዳዮች። ዴን ምንድነው ያለው የእስራኤልና የሶማሊላንድ ጉዳይ ስትል የተለመደ ትሬንድ ይቀጥላል። ሌሎች ሀገራት ይከተላሉ። እና አሜሪካ እና አረብ ኤምሬቶችና ሶማሊያ እንደምታውቀው የሞቃዲሾዋ ያሉበት ነገር እንደውም ዲፕሎማሲያቸውን አቋርጠዋል። ስለዚህ ምንድነው የምታደርገው? ካቋረጠች አጠቅማትም ካልጠቀመቻት ደግሞ ሶማሊላንድ ጋር እንደውም አሪፍ ግንኙነት አላት፣ ጥሩ ግንኙነት አላት። እዛው ላይ እስራኤል የምትባል ፓወርፉል ሀገር መታላታለች፣ አብራት ሄዳለች። እዚህ አካባቢ ያለው ወይ አርፎ መቀመጥ ሁኔታዎችን እያየ አቅሙን ማየት ግራቀኝ እነ ደቡብ ሱዳን እኮ አሁን ስማርት ሆነዋል እኮ ማለት ዲፕሎማቲካሊ ስማርት ሆነዋል ስለ ታውቃል ችግራቸው ግን
ተነስተው መግለጫ እንቦከረዩ ያሉ አይደሉም። እኔ አም ሶሪ ክፍት ጫማ አርገህ 2 ሰዓት ተኩል ስላወራ ዴሞክራት ነው ማለት አይደለም እኮ። አንዳንድ መሪዎችን ትመለከታለህ በቃ ዴሞክራት ነፃ እንቅስቃሴ ምንም ነፃ አይደለም። መጀመሪያ ሀገሩን ከብዙ ነገሮች ነፃ ማውጣት ይፈልጋል። የተገለለና የተገፋ ህዝብ ይያለ ሳይ ነበርና ማለት የዲሞክራሲ ኢሰንስ እኮ ህዝብን ያማከለ ነገር መስራት አይደል? በጥቅሙን የሥርዓተ ፖለቲካው አካል ማድረግ የሥርዓተ ውሳኔ አካል ማድረግና ምናልባትም ወደ ህዝብ ብቻ አይደለም ያንተም ደግሞ የስልጣናዊ ሁኔታዎች በህግ የሚገነበብበትን ነገር ማሟላት ነው። ከዛ ውጪ በሌላ በምንም ሊገለጽ አይችልም። ቢኒያም እንኳን በምንም አይነት ነገር መገለጽ ይችላል። ባለፈው ፕሮግራማችን ላይ እንደዚህ ተቆርጦ ትልቅ ሚዲያ ነው ሚዲያ ሳይሆን ያው ዩቲዩብ ወስደውት እያዩ ነበርና ጀስት ሃው በቃ በመሪ ነፃ ሆኖ አይደለም የሆነች ህዝብ ያላከበረ ወይ ያለባበስ ምናምን ለብሰህ መግለጫ ስለሰጠ ምናምን ልክ ማለት አይደለም። ክፍት ጫማ አርገህ መግለጫ መስጠት የዛ ሀገር ሉዓላዊነት ወይም ደግሞ የእንትኑን አከበርክለት ማለት አይደለምና የነቃ የፖለቲካ ኮንሰፕት አፍሪካ ቀንድ ላይ ያስፈልጋል። በቃ አሁን አፍሪካ ቀንድ ላይ እዚህ እርስ በርሱ የሚዋጋ ሁለት ሱዳን አንፈልግም። ኤርትራ ውስጥ እንደዚህ አንዴ ሳውዲ አረቢያ አንዴ አረብ ኤሚሬቶች የሚል መንግስትም አያስፈልግም። ኢትዮጵያ ውስጥም ቢሆን እንደዚህ አይነት አቋም ያለው መንግስት አይፈልግም። ጥቅሙን የሚያሳድድ ለጥቅሙ ብቻ የሚሰራ ለህዝቡ ነው የሚያስፈልገውና አንዳንድ የተንሻፈፉ ሀሳቦች ተመለከታለሁ አጣ ነው ይዞ የሚመጣው። ብዙውን ጊዜ ፕሮግሬሲቭ የሆኑ ድምጾች እየታፈኑ ሲሄዱም ተመለከታለሁ። በብዙ የሚዲያው የቴክኖሎጂው መበርታት ግለሰባዊ የሆኑ ምንድነው ብዙ የማልወደው ቃል አለ ተጽዕኖ ፈጣሪ የሚባል ነገር የግለሰቦች የመንግስትና ሀገርን ሚና እየተኩ የሚመጡበት ዘመንና ቴክኖሎጂው ሞር በጣም ፕሮግሬሲቭ የሆነ በሐሳብ አድማሱ ትልቅ ምልከታ ያለው ከሰፈሩ ከቀጠናው ውጪ ሰብአዊነትና ድንጋጌዎችን ማወቅ የሚፈልግ ለዓለም የተሻለ ስርዓትን መገመት እና መስራት የሚችል ሳይሆን እያመረተ ያለው በተለይ በኢትዮጵያ ውስጥና ቀጠና ተኮር በሆኑ ጉዳዮች ላይ ከዚህ ተቃራኒ ዲጀነሬት ያደረጉ አእምሮች ናቸው ብዙውን ጊዜ እየመጡ ያሉት። በቃ በጥቅሉ የህልውናና ምንድነው የነገ ቀጣይነትን በሚያራምድ ፕሮግሬሲቭ በሆነ መልኩ በነጻነት በተስፋ በሰላምና አብሮ በመኖር ላይም ጭምር ከሚሰሙ አሳቢና ተጨቅናቂ አእምሮች ይልቅ ምናልባትም ከስድብ ከተለያዩ ነገሮች ጋር የተያያዙና ይሄ ቆርጦ የመቀጠል አይነት ምንም ጌን የሌለው ለኔ የፖለቲካ ጥቅም በዛ ይለካል ብዬ አላስብምና ሙሉ ነገሩን እንዲህ ሲጋረደው ትመለከታለህ። በጋረደው ቁጥር ደግሞ ያው ዳርክነስ ባያሸንፍም እስከ ቆይታው ድረስ ግን መጉዳቱ አይቀርም። ያ ይመስለኛል በኢትዮጵያም ፖለቲክስ ውስጥ ከኢትዮጵያ ውጭ ባሉ ፖለቲክሶችም ላይ ጉልህ ሆኖ የሚወጣው ግን ሁሉ ጊዜም ሀቀኛና እውነተኛ የሆኑ የህዝብ ድምጾች ወደ ህዝብ መድረስ አለባቸው። ለዛም የራስን የበኩል አስተዋጽኦ ማድረግ ተገቢ ነው። በዛ ውስጥ መቀጠል የሚቻለውን ያህል ድረስ መቀጠል ነው ቢኒያም። ይሄ ዘመናችን ያመጣው አንደኛው ፈተና ነው። በእንዲህ አይነት እንደ ጉዳዩ እንትን ብሎ ነው እንጂ ይሄ ማለት አሁን ችግሩ ምን ይሆናል መሰለ አይደለም አንዳንድ የአፍሪካ ቀንድ ሀገራት ላይ የሚፈጠሩ ችግሮች አይደለም ለኢትዮጵያ አይደለም ለሌሎች ጎረቤት ሀገራት ቀርቶ ለአውሮፓውያን ሰሜን አሜሪካ ድረስ እና አሜሪካ ችግር ይፈጠራል። አሁን ኤርትራ ውስጥ ፈተና እንዲኖር እርግጠኛ ሆኜ ነው የምነግርህ አይፈልጉም። እኛ ኦፍ ኮርስ ጎረቤቶችም ነን ብዙም ነገሮች ስላሉን እንደዛ መጥፎ ነገር አንመኝም ይታወቃል። ግን ደግሞ ኢቭን እነ ሰሜን አሜሪካ ውስጥ ያሉት እነ ዩኤስኤ ኤርትራ ውስጥ የሆነ ችግር ተፈጥሮ የኤርትራ ህዝብ የሆነ ብትን እንዲል አይፈልጉም። ጫናው ኢንተርናሽናል ስለሆነ ዓለም አቀፍ ስለሆነ ለዚህም ነው አፍሪካ ቀንድ ላይ አንዱ ደካማ አንዱን የሚጫን የሚገፋ በሆነ ቁጥር ቅድም ያነሳናቸው ሚድል ፓወሮችም ሱፐር ፓወሮችም እየመጡ እዚህ ላይ ፈተና እንትን ሊሉ የሚችሉትና የጅቡቲም ጉዳይ ስላለ ይሄን ሁሉ የጦር ቤዛ አከራይታ የምትኖር ሀገር ኢትዮጵያ የተወሰነ መንገድ ልትከፍት ስትል ኦፍ ኮርስ ጥሩ ግንኙነት አለን እኛ ከማንንም ጋር ነው ያለን ባይዞይ መልካም ግንኙነትና ግን ይሄማ ጥቅም ካልሰጠሽኝማ አጠቅምኝም ልትባል ትችላለህ ትባላለህ። ፖሊሲህንም አሳልፈ በሌላ ሀገር ልታስገመግም ትችላለህ የባህር በር ስለሌለ ስለተዘጋህና እነሱ ነገሮች ስላሉ
የአፍሪካ ቀንድ ያንዱ ሀገር ጣጣ ለሌላውም የሚተርፍ ስለሆነ በጥቅሉ ዋናው ሚድል ኢስት ላይ ነበርን ሚድል ኢስትን ከአፍሪካ ቀንድ ጋር የሚያሳስር ፖለቲካ ያነሳን ስለሆነ እስራኤልም አሁን ሶማሊላንድ ስትመጣ ኢትዮጵያ ባህር በር ስለሌላት ለኢትዮጵያ የሆነ ነገር እዛ ከፍቼ መንገዱን ጠርግላታለሁ ብላ አይደለም ይታወቃል ፎር ሳውን እንተናው ይታወቅ እነዚህ ባሉበት ሁኔታ እጅ አጣጥፎ መቀመጥ ይቻላል ወይ ነው ማይ ኩዌስችን አይ እንደዛ ሪከመንድ የሚያደርጉ አሉ ዮብ አሁን እኛ ጀስት አንተ ዩ አር ማይ ገስት እኔ ግን ጋዜጠኛ ነኝ እና እንትኑም አለኝ እንደዚህ አይነት ነገሮችም ስላሉ ልምዱ ምናምን ሳይሆን ጀስት የምታያቸው ነገሮች እንደዛ እንትናገር ያደርጉሃል ሶ እጅ አጣጥፈን መቀመጥ ይጠበቅብናል ወይ ነው ሁሉ ጊዜ ማንንም ሀገር ማለት ነው ማንንም ኤክሰስ ብለህ የምታስበው ነው ሁሉ ጊዜም የዚህ ዓለም ተዋናዮቹ መብዛት ምስራቅ አፍሪካ ላይ ይያሳዩ ያሉት ፍላጎቶች መቀያየሮች ከዛ በኋላ የኢትዮጵያ እድል የቱ ጋር ይወድቃል የሚሉ ጉዳዮች ከዛም ደግሞ የኢትዮጵያ ስርዓትና መንግስት ብሔራዊ ጥቅምን ለማስጠበቅ ምን ማድረግ አለበት የሚሉት ጉዳዮች የመንግስት ህልውና ማረጋገጫዎች ናቸው እኮ እነዚህን መከወን ካልቻልክ ምኑን በስቴት ደረጃ መነጋገር ትችላለህ ስርዓትና መንግስቶች የሚያስፈልጉ ኢትዮጵያም ትሁን ኤሪትሪያም ትሁን ሱዳንም ትሁን ሶማሊያም ካናዳ ሞንታሪዮ ሜትም ቢሆን ስርዓትና መንግስት የሚያስፈልገ በእነዚህ ወቅቶች ያንተን የሚመስሉ ውሳኔዎች ለማድረስ ነው ባለም አቀፍ ጉዳዮችን በተመለከተ ያለበለዚያ በዝም መባል በሌለባቸው ቦታዎች ላይ ዝምታ የምትመርጥ ከሆነ ግን ህልውናህም ስለመኖሩ የምታረጋግጥበት ሁኔታ ወይም ደግሞ ስቴክ አለኝ ብለህ ባለም አቀፍ መዋቅር ውስጥ የምታወራበት ጉዳይ አይኖርም ሁሉም ጊዜም ግን እዚህ ጋር ክሪቲካሊ ማየት የሚያስፈልገው ብሔራዊ ጥቅም የሌለው ሀገር አይኖርም ብሔራዊ ጥቅሞችን የቀረጽክበትን ፖሊሲ ይሁን ያየህበትን ምልከታ ይሁን የኤክስፐርቶች ጉዳይ ብቻ አይደለም የመላ ኢትዮጵያውያኖችም ጭምር ነጸብራቆት መሆን አለበት ሁለተኛው ደግሞ ከዛው ባልተናነሰ ከሁሉም ጋር እንኳን ባይሆን ከብዙ የዓለም ድንጋጌና ስምምነቶች ጋር ተስማምቶ መቀጠሉ ለምን ከዛ ባነሰ መሆን የሚያመጣው ምንም አይነት በረከት ለኢትዮጵያውያን ስለማይኖር ማለት ነው ከዛ ጋር የሚስማማ አድርገህ መቀጠል ስትጀምር ወይ የዲፕሎማሲውን ጨዋታ አውቀህበታል እየሆነም ያለው ያን ስለሚሆን ማለት ነው ከዛ ጋር እንዲስማማ የመታገልና የማድረግ ጉዳይ ላይ ነች ብዬ ነው ሀገሬን ማምነው ስርዓትና መንግስቶች ሁልጊዜም ተስማሚና ከህግጋት ጋር የሚስማማ ሲሆን የርዕሰ ብሔርና የፖለቲካውን መሪዎችንም ጭምር የማስተዋል አቅም የምትረዳበት እየሆነ ይመጣል ስቴት ክራፍት ምንለው ከዛ በዘለለ አማራጮች በሙሉ ግን ከፍታን ሳይሆን ምናልባትም ወደ ታች ዝቅ ማለትን ሁኔታዎች ብቻ እያመጡ ይሄዳሉ ለዚህም ነው ብዙውን ጊዜ ቀጠናው ላይ ያሉ አካላት በተለያየ ስምምነትና ድንጋጌ በውስጥ ባላቸው የብሔራዊ ፍላጎት ቀጠና ተኮር የሆኑ ፖለቲክስ እና ኢኮኖሚ ለመቆጣጠር ወደ ቀጠናው ላይ ይመጣሉ ወይ እኛም ደግሞ ለገበያው ብቁ የሚያደርጉን የብሔራዊ ጥቅሞችን ይዘህ የመለዋወጥ አብሮ የመስራት አብሮ የመከናወን የማይጠቅመውን ደግሞ ተጋፍጠህ ማለፍም ጨምሮ ያከናውናል ማለት ነው ስለዚህ ይሄ የማንም ሀገር ዕጣ አይደለም እኔ ብዙውን ጊዜ ተች የሆኑ ሰዎችን አንዳንድ ጤናማ ያልሆኑ ሰዎችን የምታይበት ምክንያት ይሄ እኮ የማንም ሀገር ከዛ ውጪ ያየና አይደል እንዴ ይሄ እኮ የማንም ሀገር እድል ዕጣው ነው ራሱ መስራትና አስቦ በሚገባ መልኩ አናላይዝድ አድርጎ የሚያተርፈውን ህግና ስርዓትን ይዞ ወደ ገበያ መውጣት ያለበት ራሱ ስርዓትና መንግስቱ ነው በዚህ በመልቲላተራል ኢፈርቶች ይሁን በኢንስቲትዩሽኖቹ በቀጠና ተኮር ጉዳዮች ውስጥ ቢሆን በተገፋና በራክ ቁጥር ያው ኢትዮጵያ የምትባል ሀገር ድሮ ነበረች አሁን ግን የለችም የሚለውን ነገር ይፈጥራል አሁን የጠፉ እንኳን በእኔና በአንተ ኤጅ ውስጥ የጠፉ ድምጻቸውን ማንሰማቸው ብዙ መንግስቶች አሉ በፊት ሳዳም ሁሴን እያለ እንደነበረችው አይነት ነች ኢራቅ በጋዳፊ ጊዜ እንደነበረችው ሊቢያ አለች ምስል ውስጥ አይምሮ ምስል ውስጥ የሉ ስለዚህ ለምን በውስጥ በተፈጠሩ ጉዳዮችም ጭምር ስለሚሆን ወይም ደግሞ በዓለም አቀፍ ጉዳዮችም ጭምር ስለዚህ ንቁ ተሳታፊና ቀጠናው ላይ ጤናማ ሄጌሞኒን የመፍጠር የማንም ሀገር መብቱ ነው የኢትዮጵያም ጭምር ስለዚህ ያ እዛ ጨዋታ ውስጥ ነን ለማለት ነው ከዛ ብዛ ይዘል እንደ አፍሪካ ቀንድ ሀገርም እንደ አፍሪካም እንደ
ጀስት ከዚህ ከሚድል ኢስት ፖለቲካም ጥሩ ነገሮች ካሉ ትሩፋቱን ከመቀበል መጥፎም ነገር ካለ ጫና ከመቀበል ያው በመጥፎ ነገርም ሆነ በበጎ ነገር ስለምናቅ ነው የሶሪያና የየመን ጉዳዮች ሲነሱ ሌላውን ትተ ነው የስደተኞች ጉዳይ ማንሳት እንችላለን። ኢትዮጵያ ውስጥ ስላለው ጫና ስላለው ነው። ጥቅምም ሲሆን ከነዳጅም ከምኑም አንጻር አካባቢው ሰላም ሲሆን የሚኖረን ነገር ይታወቃል። በቀይ ባህር ላይ ሊኖረን በሚችሉት ሚናዎችም የሚኖሩ ነገሮች ይታወቃሉና እነሱ ታሳቢ ይሆናሉ። ግን ብዙ ጊዜ ታቡ የሆኑ ነገሮችን ትመለከታለህ። እንደዚህ ስለሆነ አይደለም ምናምን ብዙ ሰዎች ሪኮመንዴሽን ይሰጡሃል። እንደዚህ መሆን ያለበት እንደዚህ ስለሆነ ሊሆን ይችላል። ሁሉም እንደ አንድ ዜጋ የራሱን ሀሳብ በየትኛውም ቀጠና ያለ ሰው ሊያስተናግድ ይችላል። ግን እንዲህ አይነት ነገሮች ሲኖሩ ዓለም አቀፍ አንደምታቸውን ዓለም አቀፍ እይታቸውን መመልከትም ስለሚያስፈልግ ነውና እጅና ጣጥፎ መቀመጥ ያስፈልጋል ወይ ስል አንተም ኦፍ ኮርስ ያልከኝ ልክ ነው። በዚህ በመንግስታቱ ድርጅትም ይሁን በምን ቫይብራንት የሆነ ተሳትፎ ያስፈልጋል። በየትኛውም ሁኔታ ይሄ ኢትዮጵያን ብቻም ሳይሆን እዚህ ጫና ውስጥ ባለ ቀጠና ያለ ሀገር መሪም ይሁን ዜጋውም ጋዜጠኛውም ዋቴቨር በዚህ ልክ መሆን አለበት። ወይም ደግሞ የሚመጣውን ሁሉ የሚቀበል ሳይሆን የሚመጣውን ሁሉ እንደሚመጣው መልስ የሚሰጥ ነው መሆን ያለበትና ከዛ አንጻር ነው ሁሌ አጣብቂኝ ውስጥ በገባ ቀጠና ውስጥ የሚኖር መንግስት ንቁ ዲፕሎማሲው ግራቀኝ የሚመለከት ሊተኮስ ነው ላይተኮስ ነው ወዳጅ መጣ ጠላት መጣ የሚል ሳይሆን ሁሌም የመጣውን ሊያስተናግድ የሚችል መመከት የሚችል አቅም ሊኖረው ይገባል። ይሄ not only for የኛ ኢትዮጵያ ሀገር ወይም ደግሞ ለኤርትራም ለምንም ብቻም ሳይሆን ለየትኛውም ሀገር የሚሰራ ነው። ሞር ደግሞ በተለያየ አጋጣሚ የተለያዩ አስፓይሬሽን ያላት ሀገር አሁን ለምሳሌ ኢትዮጵያ ናት። እንግዲህ የእድገቱም የምኑም ማዳላት ሳይሆን ያለው እውነታ አፍሪካ ቀንድ ሀገር የተሻለው ተብሎ ሲወሰድ የሚታወቅ ስለሆነና ከዛ አንጻር በቀላሉ እዚህ አካባቢ አቋማቸው ልውጥ አድርገው ወይም ደግሞ ትላንት ከአረብ ኤሚሬቶች ጋር አሁን ከሳውዲ ትላንት ከቻይና ጋር ሞር ደግሞ ቻይናን ስቲ እና ፑቲን ይሻሉኛል እንዲህ የሚል አቋም የበዛበት ቀጠና ስለሆነ ኢትዮጵያ ደግሞ እርግጥ ያለ ትራምፕም ፑቲንም ሺጂንፒንግም ምናምንም እነ መሐመድ ቢን ሳልማንም እነ አልናህያንም ቤተሰቦቼ ወይም ደግሞ የዲፕሎማሲ ወዳጆቼ እስከጠቀሙኝ አብሬ ሰራለሁ ብላ ታስባለች። ኢትዮጵያ በዚህ ልኬት ውስጥ ሆና ግን በቀላሉ አንዴ ግብጽ ስትመጣ አንዴ ሳውዲ አንዴ አረብ ኤሚሬቶች እንደዚህ ባይዞይ እነዚህ ነገሮች አሉና ይሄኛው መንፈስ ያለበት ቀጠና ስለሆነ የአገራት እርምጃቸውን በዚህ ልክ የተጠና መሆን አለበት የሚል ሀሳቡ ስላለኝ ነው። አዎ ትክክልም ነህ። ለምን አንዳንዴ እንደ ዘመኑ ታስባለህ እንደ አካባቢ ትሰራለህ ይባላል። አለቀ በቃ መረዳት እውቀት ነው የምትለው በተግባር ኢምፔሪክ ሆኖ መገለጽ ሲችል ነው። በቃ የተገኘንበት ቀጠና የሚያስፈልገው ምን አይነት ስርዓትና መንግስት ምን አይነት የውጭ ግንኙነት ምን አይነት የፎሬን ፖሊሲ ብለ የምትወስነው ጉዳይ ነው። ይሄ ላቲን አሜሪካ ላይ ያለ ብትሆን ሌላ አይነት ሪሶርስ ጉዳይ ይኖርብሃል ወይም ደግሞ ሀያል አንጠላስብ ስትሆን የሚኖርብህ የራሱ ቀመር ይኖራል። እኛ ምስራቅ አፍሪካ ውስጥ ተገኝተናል። እንዳለመታደልም እንደመታደልም እድልና ውድቀቶች ከፊታችን አሉ። ሁሌም የትኛውም ስርዓት ሰክሰሱን ለመስራት ይሞክራል። በዛ ትዋኔና ስራ ውስጥ መገኘት ነው የኢትዮጵያ ስርዓተ ህላዊነትን የምታረጋግጥበት። ይሄ ስርዓተ ህላዊነት በኢትዮጵያ ውስጥ ካሉ አክተርሶች ሁሉ ከፍ ያለ ሚና ያለው ከፍ ያለ ሪሶርስ ያለው በምንም የሚተካም አይደለም። ገብተዋል። አንዳንድ ያለው ይሄ የኤጀንሲ ነገር አድርገው የሚያስቡ ብዙ የሚያወሩና የሚተነትኑ ሰዎች አሉ። ግን ትንታኔው ራሱ የራሱ ጋፕ አለበት። ለምሳሌ አሁን አብርሃም አኮርድንና የዩናይትድ አረብ ኤሚሬት ከዛ በኋላ ደግሞ ኢትዮጵያ ሊቢያ ውስጥና የተለያዩ ሀገራት ላይ ያለውን ሚና በተመለከተ አብርሃም አኮርድ የራሱ የተሞረደበትና የተቀነበበበት ጉዳይ ቢኖርም ከሌላ ኮንስፓይረሲ ቲዎሪዎች ጋር ተወስድና ደግሞ ሌላ አጭቀህ ይሄን አብርሃም አኮርድና የአረቡን ሶሳይቲ እየከፋፈለ ያለ አረባውያን ጽዮናዊ ብሎ የሚገምቷት እስራኤል መንግስት ላይ የነበራቸውን አቋም የሚከፋፍል ቀጠናውን በሙሉ ባልካናይዝድ የሚያደርግና ይሄው ዘ ኮንቲኒቲ ኦፍ ባልካናይዜሽን ሆርን አፍሪካ ላይ አለው ብለው የሚናገሩ ሰዎችን አንዳንዴ ያለው እዚህ ላይ ግን ክፍተት አለበት። ለምሳሌ አብርሃም አኮርድ የተፈጠረበትና እስራኤል ከፍ ስትል ሌሎች ቀጠናው አካላትን እስከ ሆርን አፍሪካ ድረስ በማሳነስ ደረጃ ላይ መሆን አለበት የሚለው የቤንጎሪዮን መልካም ፍቃድ 1969 ይመስለኛል ጊዜ ውስጥ ጋር ሰፊ ልዩነቶች አሉ። በልዩነቶቹን ከግምት ሳታገባ ሙያዊ ተኮር ያልሆነ ግን ደግሞ ሁሉንም ጠቅልለህ በአንድ
በአንድ አይሉ ባልተሳጥን ውስጥ አስቀምጠ ነገ እንዲህ መከራ ጊዜ ይመጣል ብትል ሙያተኝነትህንም አቅምህንም እውቀትህንም ጭምር ጥያቄ ውስጥ የሚከት ይሆናል። እንዲህ አይነቱ አካሄዶች መፍትሄ ሊፈጥሩ አልቻሉም። ለዓለም ፖለቲክስም ለኢትዮጵያ ማሁናዊ ሁኔታም ቢሆን ለተለያዩ ጉዳዮች ለምን ኮንስፓይረሲ ሁሉ ጊዜ ማብቂያ የሌለው ኮንስፓይረሲ ስለሚሆን ከትልልቅ የእውቀት ካባዎችም ጋር ልታወዳድረው የምትችለው አይደለም። ግን በልማድ ሆኖ ሙያተኞች ጥቂት ስለሚሆኑ በተለያዩ ጉዳዮች ላይ አድማጭና ተመልካችን አለማጣቱ የሚገመት የሚጠበቅ ጉዳይ ነው። እዚህ ላይ አንድ አብሬ ማለት የምፈልገው የነዚህ ሚድል ኢስት ውስጥ የተፈጠሩ የውስጥ የፖለቲካ ፍላጎቶች ቀጠናዊ አድማሳቸውን እያሰፉ ሲሄዱ የራሳቸው አግባብና የራሳቸው ተዋናያኖች አሏቸው እንጂ ከሌሎች ከሚድል ኢስት ታሪኮች ጋር በፌዝ የሚገናኙ የማይገናኙም ጭምራሉ። ቅድም እስራኤል ከምስረታው በኋላ ትልቅ ሚና የነበራቸው የእስራኤል ቀዳሚ አባቶች የሚያስቧት እስራኤል እኔ በጣም ሲሪየስ የሆኑ ጥያቄዎችን የምጠይቅበት የተጎዳው የፓለስቲንን ሕዝብ የማስብበት የራሴ መረዳት ሊኖርኝ ይችላል እና እነሱንና ካሁኑ ከሚሰራው ነገር ጋር አስማምተህ የኮንስፓይረሲ ቡኬትን መናገር ይቻላል። ግን ያ የትም የሚያደርስ አይሆንም። ለምሳሌ ከትናንት ወዲያ ሰማው የነበረው ነገር ነበረ የእስራኤልን አያልነት ለማረጋገጥ ሌሎች ሁሉ ዝቅ ያሉ መሆን አለባቸው ኢንክሉዲንግ ኢትዮጵያ ወይንም ደግሞ ኤሪትሪያ ከመፈጠሯ ጭምር በፊት። እነዚህ ውስጥ ደግሞ በተለያዩ ጣልቃ ገብነቶች የጎሳ ግጭቶችን ማባባስ ሌሎች የሚሉ ነገሮችን ያነሱልሃል በአብርሃም አኮርድ ስር የተሸፈነ ግን የእስራኤል ያ ፖሊሲ በማዕቀፍነት የሰራባቸው ዘመኖች አሉ። የአረቡ ማህበረሰብ ተባብሮ እኛን እንዳይጎዳን የምስራቅ አፍሪካ ቀጠና ሀገራት ደግሞ በጋራ አብረውን እንዲቆሙ የፔሪፌራል ፖሊሲ ኦፍ እስራኤል የሚሉት 1960 ያለ ከኋላ ከጀርባችንስ ምን እየተሰራ ነው? ከፊታችንና ከአካባቢያችን ላይስ ምን እየተሰራ ነው? እንዴት እስራኤል ሄጊሞኒክ ኮንትሮል ይኖራታል የሚለው የተራሱ የታሰበበት ቀመር አለ። ራሱ የፈጠረው ተጽዕኖ አለ። ግን ራሱን በራሱ የከሰመበት ዘመን አለ። በአሁኑ ዘመን ደግሞ 2000 ላይ የነበረው የአብርሃም አኮርድ አለ በአረቡ ዓለም እና የአረብ ዓለሙን አንድነትና ህብረት እስራኤልን እውቅና ለመስጠት ድረስ ከተሄደ ነው የእስራኤልን ቅድመ እውቅና እንሰጣለን የሚሉ አካላት ጋር ለምሳሌ ዩናይትድ አረብ ኤሚሬት ጋር ኖርማላይዝ ማድረግና እውቅና የመስጠት ሌሎች ሳውዲ ደግሞ የከረረ አቋምን ይዛ ለእስራኤል መንግስት እውቅና አልሰጥም ማለት ከኋላ ደግሞ ምዕራባውያን ይሄ ትሪቲ ባይንዲንግ ሆኖ እንዲቀጥል የማድረጋቸውም ጉዳይና ምስራቅ አፍሪካም ላይ የራሱ ስፔር ኦፍ ኢንፍሉዌንስን ጭምር የፈጠረበት ሁኔታ አለ። ስለዚህ ቅድም ለማውራት የሞከርኩት የባልካናይዝድ የማድረግ የእስራኤል የከሰመው አይነት ሂደትና ይሄኛው በተለያየ መንገድ የሚፈሱ በተለያየ ዘመን ላይ የመጡ ግን ደግሞ የአንድ ቀጠና አስተሳሰቦች ናቸው። ሞር እኔ የአብርሃም አኮርድ ላይ ኖርማላይዝ የማድረጉ ጉዳይ ቢበረታ ጫናዎቹን ይቀንሳል ሚድል ኢስት ላይ ብዬ አስባለሁ። እና እንዲህ የፈለፈልክ ማየት ካልተቻለ ምንጣሮ ላይ ጎበዝ እሳቱን ስትቀር እሳትን ልትጨምርበት የብዙ የሚዲያ ዲስኮርሶች መለያ ነውና መባል ያለበት ግን ያው እየቀጠለ መባል አለበት። ይሄን ማለት ነው። አሁን ይሄ ከዘመናዊ ፖለቲካውን ባሻገር አሁን የኮንስፓይረሲ የሚባለው አንተ በጎ ነገር አስበ በጎ ነገር ብለ በጎ ነገሩን በተቃራኒ ይሄን ለማለት ፈልጎ እኮ ነው ተብሎ የሚታሰብበት ጊዜ ላይ ነው ያለውና ኦፍ ኮርስ ሰዎች የማሰብ ነጻነታቸው በዛ ልክ ነው እንደፈለጉት ብዙ ነገሮችን ሊተነትኑ ይገባል። ግን በአንዳንድ ጉዳዮች ላይ ደግሞ በጣም አቋም ያለው እንትን ያስፈልጋል። በትክክልና ትክክል አይደለም የምትለው መኖር አለበት። አዎ ለምሳሌ አሁን ምንድነው የጥቅምህን የውጭ ፖሊሲ ጥቅምህን ምናምን እነዚህ የመሳሰሉ ነገሮችን በምንም መንገድ እንትን የምትላቸው አይደለም። ችግር የሚሆነው አሁን እኛ ሀገር ላይ ሚዲያዎች ሞር የማይሰሩበት ነገር እንደሆነ ጉዳይ ነው። በቃ የተወሰነች ነገር ትመጣለች እሷን ተከትሎ ግር ብሎ ነው የሚካሄደው እንጂ ከዛ ውጭ ግን ፐርማነንትሊ ኢትዮጵያን የሚጠቅማትን ነገሮች በተደጋጋሚ በሆኑ ጉዳዮች ላይ ከዚህ ከውጭ ፖሊሲው አንፃር ከመናምን እንሰራለን ይባላል። ግን የሚሰራበት መንገድ በጣም የሚያሳዝን ነው። ትልቅ ሀብት ሪሶርስ ተይዞ ለምሳሌ ልንገርዮባ በዚህ በሚድል ኢስት ጉዳይ ላይ በሩሲያ ዩክሬን በዚህ ኤዥያ ፓሲፊክ ጉዳዮች ላይ በጣም 1000% እርግጠኛ ሆኜ የምነግርህ በውጭ ጉዳዮች ላይ እንደ ኤንቢሲ የሚሰራ ሚዲያ የለም ኢትዮጵያ ውስጥ። በቃ አንተም ታውቀዋለህ፣ ሁሉም ያውቁታል። ግን ምን ሆነ መሰለ ሚድል ኢስት ላይ የዚች 12 ቀናቱ ጦርነት ኤር ቱ ኤር በእስራኤልና በኢራን መካከል ሲሆን ሁሉም መካከለኛው ምስራቅ ላይ
የመካከለኛው ምስራቅ ፕሮግራም ያልከፈተ አልነበርም። ሬዲዮ ቴሌቪዥኑ ሁሉ በጣም why they did that ታውቀዋለህ። ዩቲዩብ የሚባል ፐርፐዝ ስለነበራቸው ኤንቢሲ አሁን ጦርነት የለም ሰላም ነው ኦፍ ኮርስ ተብሎ ይታሰባል፣ ግን አለው 2 times per week ይሰራል። እንደዚህ አይነት በሆኑ ጉዳዮች ላይ የውጭ ጉዳዮች ላይ ማተኮር ከውስጡ ጋር አብሮ እንዲሰናሰን የማድረግ ነውና አንዳንዴ የምንሰራቸው ነገሮች ወርዝ የማያረጉበትም ለዚህ ይሆናል። እንደነው የሚባለው እንደ ደቦ የሆነ ጊዜ ይመጣል እንደዚህ ግር ብሎ ይኬዳል ከዛ ይጠፋል። ሞብ ነው። አሁን የቀይ ባህር ጉዳይ ላይ ሰሞኑኛው ምን ላይ ነው ያለው ብለ ሚዲያዎቹን ቼክ ብታረግ ገብተህ የሆነ አንዳንድ እንትኖችን ልታይ ትችላለህ እንጂ አብዛኛው የሆነ ጉዳይ ላይ ገብቷልና እነዚህ ነገሮች ለምንድነው ሞር አሮን ነው ለመተቸት ሳይሆን ነው ትሬንዱ ይሄ ነው እኔ እንደማቀው የፖለቲካል ኢንተሌክቹዋልስ ወደዚህ ወደ ፖለቲካል ማርኬቱ አለመሳብ ለምን ሀቀኛ ጥቅም ላይ የሀገርን ህልውናና ጥቅምና ቀጣይነት የትኛውም ሀገር እኔ ሀገራት በመፍረሳቸው የምታገኘው ምንም ነገር አይኖርም። የሰብአዊነት ሲጎሳቆል ከማየት የተረፈ ከሊቢያ እስከ የትኛውም ዓለም ድረስ እና የነበረው ይሄንኑ ብቻ ነው። የኢንተሌክቹዋል መጥፋት ግን ይሄ ኦነስት ትክክለኛና ህዝብና ሰብአዊነትን ተኮር ያደረገ ከዓለም አቀፍ ህግ ድንጋጌዎች ጋር ሊስማማ የሚችለው ቮይሶች አለመደመጥ የእጅግ ፖፑላር የሆነው ፒክቸር በምን እንዲዋጣ አድርጎታል? ዝና ፈላጊነት። ከዛ በኋላ ደግሞ የደቦ ፍርድ በዚህ በቴክኖሎጂ ተኮር ያደረገ የደቦ ፍርድና ተራ የሚባለው ቃል ካለ ነው ምነግርና በድግግጋሚ ኢራሽናል የሆኑ ጉዳዮች ብቻ ጭምር አድማሱን ሸፍነውታል። ግን ይሄ ከሆነ ያለበት ውጣ በመሸሽ የምታመልጠው ነገር አይደለም። ስለዚህ አጥብቀ በትክክለኛው መንገድ በትክክለኛ ዲሊጀንስ በትጋትና ጉዳይ መቀጠልህ ነው መሄድ ያለበት እንጂ በአንዴ ምናልባት ከሆነ ሙያ መስክ በአንዴ ደግሞ ፊት ብለ ሚድል ኢስት ተወረረ ብሎ የመጣው ታማውቅ የመጣው ብትል ወር ምንም ነገር በቃ ህክምና ቀዶ ጥገና አላዋጣኝምና ቢኒያም ጋር ሄጄ እንትን ብትል ጉድለቱ ከፍተኛ ጉዳቱ ለገንዘብ ወገነ ነው የሚሆነው ጥቅም የለው። ሁሌም ቢሆን የሙያተኛና ኤክስፐርቲስ ቦታ ላይ ቦታ መስጠት የአይን ሙያተኛ ላይ ተከበራለ የኢኮኖሚክስ ኤክስፐርቲስ አለ ሌላም ቦታዎች ላይ የራሳቸው ኤክስፐርቲስ ጉዳዮች ይኖራሉ። ይሄንን ፕሉራል የሆኑ አማራጮችን መከተል ለኔ የዘመነኝነት ህይወት ማሳያ አድርጌ ነው ማለት እና የግዴታ ከሚገጠረዳለው የሚገለጠሙ ቻሌንጆች እነዚህ እንደሆኑ ከዚህ ቀደም የነበረው ነጻነት ባልደረባይ ጋር እሱ ጋር እንደዚህ ስንቆጥር ነበር በሆነ ጉዳይ አሁን ይሄ የተጀመረው ከዚህ በኋላ ይሄ ምናምን ያለን ስንቆጥር ነበር ከዚህ በፊትና ትንሽ እንዳልከው ትጋት ያስፈልጋል በሆነ ጉዳዮች ላይ ኦፍ ኮርስ ማየት ያስፈልጋል። የመንግስት ፖሊሲው ምንድነው ምናምን ሚሉስ አገሪቷ ምን እንደምትፈልገው እሱን ማየት ይፈልጋል። ከሱ አንፃር ያመቻመች መሄድ ግዴታ ነው። ግን አንዳንድ ሁኔታዎች ለምሳሌ አብረው ነው የሚታቹ በሆኑ ጉዳዮች ላይ አብረ ተተቻለ እንደዛ አይደለም። ሁሉም ህልውና የቆመው አገር ላይ ሆኖ እንዲያው ማስተያየት ልሰጥ ስትል ምን እንደምትባል ታውቃለህ? እንደዚህ አይነት ስቱዲዮች ላይ በጣም ወደ ጦር በቃ አውዳሚ ወደ ሆነ ነገር እየሄድክ እንደሆነና ብትወው ይሻላል አይነት ነገር ጤናማ የሆነ ተው የሚሉ መልካም ወዳጆች ይኖራሉ ከተለያዩ ነገሮች ግን አውዳሚና አስፈሪ እንደዚህ ሊሰራብህ ይችላል የሚሉ ነገሮች አሉ። እኔ በሰው ልጆች ላይ ክፉ አስቤ አይደለም ልመጣ የምችለው ዘሴም ቲንግ ቢኒያምም ላይ ማየው ይሄንኑ ባይሆን የሚያገናኝህ ነገር አይኖርምና ግን እውነተኛው ኦርጋኒክ የሆነው ድምጽ ብዙ ነገሮችን እስከሚሸፈልን ድረስ መኖርና ህልውና አይታወቅምና ምትቀጥለውን ነገር መቀጠል አለበት። ደግሞ ለሀገር ካላወራ ለማን ታወራለህ? ኦፍ ኮርስ ምን ምረዳህ ያ ታንክ ዩ ሜቢ መጨረሻ ሀሳብ ካለ የሆርን አፍሪካና የሚድል ኢስት ጉዳዮች መስተጋብሮቻቸውና ደግሞ የሚያገናኟቸው የብሔራዊ ያልሆኑ ጥቅም ትስስሮች ከፍተኛ ናቸው። ከጂኦፖለቲክስ ሲግኒፊካንስ ጀምረ የባህር መተላለፊያዎች ከመሆን አንፃር ጀምረ በኢትዮጵያ ውስጥ በተፈጠሩ የፖለቲካ ዳይናሚክሶችም ጭምር ኢትዮጵያ ውስጥ የመንገድ እንቅስቃሴ ከፍ እያለ ሲሄድ የምን አይነት እጆች ኢትዮጵያ ፖለቲክስ ውስጥ እንደነበሩ ኢትዮጵያስ በዛን ወቅት ላይ ሚድል ኢስት ላይ የነበራት የፎሬን ፖሊሲና የውጭ ግንኙነት መርሆቿስ ምንድን ነበሩ? እንዴት ነው የኢትዮጵያ ዲስኢንቴግሬሽን የሚያስደስታቸው አገራት ከዛ ከሩቅ ጀምሮ እስከ ምናልባትም ከኢራቅ እስከ ተለያዩ ሶሪያ ድረስ እስከዚህ ድረስ እስከ ኢትዮጵያ የዶሜስቲክ ፖለቲክስ በተለይ ኮልድ ዋር ላይ የነበረው ትሬንድ ምንስ ይመስል ነበረ? ይሄው ትሬንድ ደግሞ ሶማሊያ ላይ ለመበታተን ያደረሰበት ጉዳይ እንዴት ተፈጠረና ሚድል ኢስት በአጠቃላይ መካከለኛው ምስራቅ
ለሆርን አፍሪካ ጋር ያለው ጋብቻና ጽኑ በተለያየ ዘመን የሚተነተር በተለያየ የፖለቲካ አግባብ የሚነገር በተለያየ መዋቅራዊ ሁኔታዎችና ዘመኖች ላይ ጭምር የሚነገር ቢሆንም አዲስ አበባ ኢትዮጵያ ድረስ ተጽዕኖ ጉልና ስታቀበትና ስትጠቀምበት ለተሻለ ሀገርህን መርታ የምታውለው ግን ደግሞ አንዳንዴ ካለማወቅም ደግሞ በተለይ በፊት በነበሩ ስርዓቶች ላይ ከፍተኛ ኢትዮጵያ ላይ ጉዳት የሚያደረሰበት ሁኔታ አለ ማለት የምፈልገው ይሆናል። እዩ በጣም ማመሰግነው። እኔም አመሰግናለሁ። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የመካከለኛው ምስራቅ ጉዳይን አንስተናል። የገልፍ ሀገራት ኢኮኖሚ ማደግና በአፍሪካ ቀንድ ላይ ሚናቸው እየጎላ ስለመምጣቱ እንደዚሁም ደግሞ አገራት በእንደዚህ አይነት ሁኔታዎች ምን ማድረግ አለባቸው፣ እጃቸውን አጣጥፈው መቀመጥ አለባቸው ወይ፣ ሁለንተናዊ ዝግጅት አያስፈልጋቸውም ወይ የሚለውን በጥቅሉ የዓለም ፖለቲካ ምን ላይ ነው የሚለውን ዳሰነዋል። የኢዮብ ዘውዴና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።